ያመነችበትን ስንት አመት ሙሉ የታገለችበትን ትዳር አይደለም ቤተሰብ አይደለም የበተነችው ከተማን ያፈረሰችው ልጆቼ ወስልቻ አይደለም የወለድኳቸው የሰው ትዳር አፍርሽ አይደለም ባልጌ አይደለም በክብር ደውዬላት እሱ እየሰማ እየሰድባታለሁ እሷ ምንም መልስ አትሰጥ በቴክስት ብሰድባት ብረግማት ምንም መልስ አትሰጥ እሷ ያላማ ሰው ናት አሁን ምርጫ አንቺ ነው ተቀበልኩኝ እሱን ተቀብዬ እያለቀስኩ መኖር ይችላልው አንድ ምርጫ ነው በመዲናችን አዲስ አበባ ብዙዎችን ያስገረመ ያለ ባይነቱ ልዩ የሆነ አንድ ስፍራ ላስተዋውቃችሁ እጅግ ዘመናዊ የሆነ የኑሮ ዘይቤን የያዘ አስደናቂ የህንጻ ጥበብ የተገለጠበት በዓለማችን ላይ ያሉ ዕውቅ ድርጅቶች የተሳተፉበት ግዙፍ ፕሮጀክት መሃል ከተማ ላይ ከፍሬንድሺፕ ፓርክ አጠገብ ከሸራተን ሆቴል ፊት ለፊት እየተገነባ ነው አሚባራ ፕሮፐርቲስ ነን ከባለ 1 እስከ ባለ 4 መኝታ እንዲሁም ሌክዠሪየስ ፔንትሃውስ ቤቶችን በጥራት እየገነባን ነው ለበለጠ መረጃ በ0901 61 61 61 ወይም በ0969 36 ላይ ይደውሉ አሚባራ ፕሮፐርቲስ ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን ብዙ ጊዜ ታመቀ ሐሳብሽን ነው እየገለጽሻለሽው ለዛ ነው አልታደሉ እነሱም አልታደሉ እኔ ምድል ለቢስ ነኝ ከኔ መወለድ አልነበረባቸው ሲገቡና ሲወጡ የኔን ፊት ነው የሚያዩት ችግሬን እንኳን ልደብቃቸው አልችልም እነሱም ሊያጡኝ አይፈልጉም እኔም ላጣቸው አልፈልግም ግን በቃ አልሆነ ሰው ምን ተፈጠረ በፍርድ ቤቱ ፍርድ ቤት ሄድኩኝ እዚህ ችሎት ይቀየርልኝ ስል እንኳን የሚሰማኝ አላገኘው ልጆቼን ከልክላኛለች ነው እንደዚህ ነው ያለኝን ማስረጃ ይዤ ቀረብኩ ፍርድ ቤት ማስረጃዬን ለማየት ምንም ፍላጎት የለውም ዳኛው ልጆቹን ለምን ከለከልሽ ይሄን ያህል ጊዜ አስቤዛ ተቋርጧል ለምን አላመለከትሽ በቃ እኔ ደከመኝ ስለደከመኝ እንጀራ መጋገርም ካለብኝ እየወረድኩ መጣሁ እኔ ባለኝ ነገር ወርጄ ነው የመጨረሻ ያቺን ገበና የምትሸፍን ቤታችንን ሸጠን የመጣ ነው ሲጀመር ለኔ እንደ ድካሜ እኔ እንደ መድከሜ እንደ ጥረታችን ያ ቤት አይገባንም እኛ ያልነበረም እኛ ቤት አብሮ የመኖር እቅድ ስለሌለ አላማ ስለሌለ ነው በዛ ሁኔታ ተወስነን አቅም እንዳይኖረኝ ሰርቼ የነበረውን ነገር እንዳልወጣ በራሴ እንዳልቆም ብዙ ያደረጉ ስውር ነገሮች አሉ የማይታዩ እና ይሄ ነው ልጆቹ ሲሄዱ እንደዚህ አይነት ነገር ይሄ አይገባም ምን ተወሰነ መጨረሻ በቃ መጨረሻ ላይ የልጆቹ ቃል ይሰማ ተባለ 2-3 ጊዜ ጠበቃው አይገኝም ሲሄድ ከዚህ ነው የሚሄደው እና ጠበቃው እግሩ ተሰብሯል ተብሎ አይገኝም የዛን ጊዜ እኔ ፋይል አዘግቼ መመለስ ይችላልው ዘላቂ መፍትሄ ስለምፈልግ ዝም ብዬ እመላለሳለሁ እና ማህበራዊ ሰራተኞች ይጠይቋቸው ልጆቹ አድገዋል ተባለ አሁን ጭቅጭቅ የነበረው በዚህ ተስማምተናል የት ነው የሚጠየቁት ድሬዳዋ ነው ትምህርት አቋርጠው ነው የሚሄዱት
እኔ ደግሞ የተወነጀልኩበት ነገር አለ። ብቁ እናት አይደለችም ተብዬ እኔን አጠልሽቷል። ስለዚህ እንዴት እየኖሩ እንዳለ አፓርታማ ተከራይቼ 3 መኝታ ቤት ስራዬን አጠገብ አድርጌ ችግር ቢኖር ሮጬ ለመግባት ማለት ነው። ትምህርት ቤታቸው እንዳይረቃቸው። በዚህ መካከል እኔ ስመላለስ በቃ ቤቱ አዲስ ነው። የራሴ የምለው ወገን አጠገቤ የለም። በሰራተኛ ነው ስራው የሚሰራው። 0 ነው የገባው በ8 ወር ውስጥ እና ግድ የለም ይሁን እሱንም እንትን አላልኩኝም። በኋላ ላይ እዚህ ጠይቁ እዛ ይጠይቁ የሚለው መጨረሻ ላይ የሚኖሩበትም ይታይልኝ፣ ልጁ የሄደበትም ምክንያት ይታይ። ቤት ይሸጥኩበት ቤት ሸጠች ነው እዛ ጋር ክሱ የሚለው። ቤቱ ድርሻዬ ተብሎ ነው የተሰጠኝ። ይሄ ቤት የኔ ድካሜ ነው የልጅነት ነገ ምጦርበት በቃ ልጆቼ እስካሉ ድረስ ደግሞ የሚኖሩበት ነው። አማራጭ ሳጣ የልጄን ህልም ለማሳካት ነው ይሄንን ያደረኩት። እሱ ቅንነቱ ቢኖረው ቢያግዘኝ፣ በሽማግሌም በራሴም ስጠይቀው ቢያግዘኝ አልሸጥም ቤት። ሰራተኛ እንኳን ተቀጥሮለት ቢኖር በየወሩ እየተመላለስኩ እሱም ባለበት ጊዜ ቢያየው ልጁ የዛን ያህል ከባድ አይደለም። ግን ይሄንን ሐሳብ ስላልተቀበለ የታባቷ እየተባልኩኝ ያቺ የምትሰጠኝም ገንዘብ ትቋረጣለች፣ ሌላውም ነገር እነዛ እዛ በኋላ አዲስ አበባ ላይ ተወሰነ። አዲስ አበባ ልደታ ምድብ ችሎት ተባለ። እዚህ እንትን ሊል ሲል ሁለቱንም ጊዜ የለም ውጭ ነኝ። ድሬዳዋ ነው የምኖረው። አዲስ አበባ እዚህ መኖሪያ እንዳለ እናውቃለን። እንግዲህ የመጨረሻው ሂደት ምንድን ነው የሆነው? እናንተም ሳታውቁት አትቀሩም። ድሬዳዋ ላይ በእናቷ እጅ የሞተች ልጅ ሰምታችሁ ከሆነ ልጅ እናቷን ስትደበድባት ሞተችባት። ድሬዳዋ ታሪኩን ካወቃችሁት እና እንዳውም የሞት ፍርድ ተፈርዶባቸዋል ከእንጀራ አባት ጋር። እናትየው ጋር አብረን ተምረናል እና ልጆቹ ደግሞ ከልጆቼ ጋር ጓደኛ ናቸው። አንድ ትምህርት ቤት እኔና እናት እንተዋወቃለን። ሀና ትባላለችና ያንን ታሪክ ስሰማ በጣም ተረበሽኩኝ። አሁን እንደገና ወደሱ ሽማግሌ ልኬ ክሱ ይቁምና በሰላም ልጆቻችን እናሳድግ። ልጆች እንደዚህ እየሆኑ ነው። በእናትና በአባት መለያየት። እንጀራ አባት ልጆቼ የት ነው የሚሄዱት? እንጀራ እናት ጋር ነው የሚሄዱት። በዚህ ሁኔታ እኔ እንጀራ አባት ለልጆቼ ማምጣት አለብኝ። እስቲ እንደገና እድሉን ይስጠኝና እንነጋገር። ፍርድ ቤት አይጥራኝ። ፍርድ ቤት ህመሙ አለ፣ ወጪው አለ። በዚህ ላይ እኔ ተጎድቻለሁ። ከዛ በቃ ሳስብ እስካሁን ነገር ውስጥ ያልገባ አንድ ሽማግሌ ያገኘው በጣም መልካም ሰው ነው። ደወልኩለት። እንዲህ አይነት ነገር ስል ሰምቻለሁ፣ ታሪኩን በጣም ይዘገንናል አላል። በቃ እኔ እርቅ ነው የምፈልገው። አጥፍቼም ከሆነ ይቅርታ ጠይቀዋለሁ፣ በድየው ከሆነ። አሁን ግን ስለ ልጆቻችን አንድ አይነት ሀሳብ ይኑረን። ስለ ዳጊ የሚያደረኩት ነገር ጥፋት ከሆነ በቃ ይቅርታ ልጠይቅ። ግን እኔ ነኝ የተጎዳሁት፣ የራሴን ድርሻ ነው ያጣሁት። ከዛ እሺ ያለ የሱ ሽምግልና እንደገና 3 ወር ፈጀ። አልተቀበለው። እሺ ይለኝና አለ ጧት ደውሎ ያንቺ ሀሳብ መሆኑን ሲያቅ ይሰርዝብኛል አለ። ትቼዋለሁኝ፣ ቀጥላለሁ። ልጆቼን በህግ ነው የማገኘው። እሷ እኮ አልከለከለችህም። እሺ የልጆቹ ሀሳብ ይደመጥ፣ አይመጣም። መጨረሻ በስራ ችግር ይገጥመውና ይመስለኛል ከሀገር ወጣ፣ መመለስ አይችልም። ያን ጊዜ ደወለልኝና ሽማግሌው በቃ ተይ፣ ዳዊትም ትቷል፣ ክሱንም አቋርጧል እና ከቻለሽ ልጆቼን ታሳየኝ፣ አለዛ እኔ ልቀጣ፣ እኔ ሌላ ህይወት ውስጥ ገብቻለሁ። ታዲያ ምን ችግር አለው? መብትህ እኮ ነው። ሌላ ሰው ሌላ ህይወት ውስጥ መግባት፣ ሌላ ትዳር መያዝ እኮ መብትህ ነው። ሀይሚ ምን አገባት ሲለው አይ ችግር አለ፣ በጣም ተጎድታለች በዚህ ጉዳይ ብሎ ለሱ ፍንጭ ይሰጣል። እኔ አልተናገርኩም። አንተም ስጠይቀኝ እስካሁን ማንሳት ያልፈለኩት ነገር ይሄ ነው። ከዛ ሄደናል። ብዙ ርቀት ስለሄድን ከሷ ጋር ህይወት ስለመሰረትኩ አልችልም እንትን ማለት ልጆቼን ምንድነው እሷ እንደምትፈልገው ማድረግ አልችልም። አሁን ደግሞ ሌላ ህመም ሆነብኝ። እዚህ ጋር የተቀማ ህይወቴን ለማቆም ነው እኔ ፍርድ ቤት የቆምኩት። እሺ ተቀበልኩኝ ይቅርታውን። ሲመጣ ትነጋገራላችሁ ተባለ። ወጪና ኪሳራዬን ከማን ልጠይቅ አልኩት። የጤናዬን ተወው፣ እዛና እዚህ ስመላለስ ችግር የለም እኔ ነኝ የማስከፍልሽ፣ እሱን ችግር የለውም እንዲህ ዝርዝሩን ጻፊ ምናምን አለ። እሺ ለልጆቼ ስነግራቸው ግን አልፈለኩም። ፍርድ ቤት ቀርበን መናገር ያለብንን ነገር እንነጋገር። እየመጣ እየሄደ ከፍቺ በኋላ ብዙ ነው። ለዛ ያንን አሉ
መጨረሻ ላይ ተቀበልኩኝ። ወጪና ኪሳራ ተብሎ ሳንቲሙም ተሰጠኝ። ግን ያ አያድነኝም ነበር። እኔን ሲመጣ ሰርፕራይዝ እንዲሆኑ አድርጌ ለልጆቹ ሳልናገር ያለንበት ቦታ መጥቶ እንዲያገኛቸው አደረኩኝ። እንግዲህ እዛ ጋር ልጆቹ ጋር የተፈጠረ ችግር አለ። ለምን አሉ አሁን ልጆቹን እና እሱን ተገና ደግሞ ማቀራረብ ደግሞ ሌላ ስራ ነው። ሰላም ፍለጋ ነው። እኔ በኋላ መጣ ያቸው ቤት መመላለስ ጀመረ። ልጆቹን ይወስዳቸዋል፣ ያዝናናቸዋል። የሚያስፈልገውን ነገር እባክሽ ትምህርት ቤታቸውን ከዚህ በኋላ እኔ ልክፈል 11 ወር የለም ብያለሁ እና ምን አለ እሺ እኔ ሰላም ነው የምፈልገው። ለዚህ ፍርድ ቤትም ስጠየቅ የምጠይቀው የምናገረው ልጆቹን የመከልከል መብት የለኝም፣ ፍላጎት የለኝም። እኔ ቋሚ አይደለሁም። ከነ ችግሩ አባት ያስፈልጋቸዋል ልጆቼ። ስለዚህ ከልክዬ አላቅም። ሁሉ ጊዜ ቃል ይሄ ነው። አሁን እነሱን ለማቀራረብ በማደርገው ሂደት ሲሄዱ የሚያየው ነገር ደስ አይለውም። ልጆቹም ያው ረቀዋል፣ ተጎድተዋል፣ ብዙ ነገር እያዩ ነው ያደጉት። ይሄ ታብሌት ደግሞ ውስጣቸው ገብቶ አልወጣ ያለ ነገር አለ። በዚህ ታብሌት ላይ የተላከላቸው ነገር ማለት ነው። አሁን እንግዲህ ሁለት ነገሮችን ማስማማት፣ አንድ እኔ ከነበርኩበት እንትን መውጣት፣ ሌላ ስራ ለኔ። መጨረሻ ላይ እንግዲህ ስንል በዚህ መካከል ጥሩ ነገሮች ነበሩ። ጥሩ ነገሮች ምንድናቸው? የትምህርት ቤት ክፍያ ትልቁ አይከፈልለትም፣ ነፃ ነው። የሁለቱም ይከፈለው አለ። እንደገና ደግሞ አስቤዛ ከ8000 ወደ 16000 መጣ። 5ኛ ዓመት ላይ ማለት ነው። የበዓል ወጪዎችን ሌሎች እነሱ ማዝናናት ምናምን የሚባል ማንኛውንም ነገር ያደርጋል። ግን እኛ በመሰረታዊ ነገር እየተጎዳ ነው። እኔ ቤት ኪራይ መክፈል እያቃተኝ መጣ። ስራው እየተጎዳ መጣ። እየደከመኝ መጣ። አሁን ለልጆቹ ባለው በሚያሳየው ነገር ደፈርኩና መኪናዬንም ሸጥኩ። መጨረሻ ላይ መኪናም ገዝቼ ነበር የመጣሁት። ከዛ በኋላ በቃ እዚህ ደረጃ ላይ ሲመጣ ሁሉ ጊዜ ስራ ላይ ነኝ። ሲመጣ ሁሉ ጊዜ እኔ የተባለኩት ቦታ ላይ አይደለም ያለሁት። ከልጆቼ ጋር በቃ ጥሩ ነገር ነው ያለው። በኋላ እንደዚህ አይነት ችግር ስላለ መኪናም ሸጫለሁ እና እኔ አንድም ቀን አስቤዛ ጨምር ብዬው አላቅም። አግዘኝ በምን እንደዚህ አይ ቤቱን ሸጠሻል፣ ቤት ሸጠሽ እስከመጣሽ ድረስ ፈልገሽ አስበሽበት ያረግሹ ነው። አስቤዛም ከዚህ በላይ አልጨምርም። ከደከመሽ ልጆቹ ላይ ነው ስጭ መጣ። አሁን ይሄንን ሐሳብ እንዴት አድርጌ ነው ማስታረቀው? እኔ የቤት ኪራይ መክፈል ሲያቀተኝ ገንዘቤ ከጄ ላይ ያለቀ ሲሄድ የኑሮ ውድነቱ አለ። አገሩ አዲስ አበባ ነው። ብዙ ነገር አለ። ተረጋግቼ ስራዬን አልሰራውም። የኔ ህመም አለ። በኋላ መጨረሻ ልጆቹን ተባለ እሻልኩና ዝም አልኩኝ። መሀል ላይ ሁለተኛው ልጅ ታመመ። ከአንድ አመት በፊት ሰርጀሪ ተሰርቶ ሁለተኛ አመት ላይ እንደገና ያው ችግሩ አደገና ታመመ። አሁን ኢሚዲየትሊ ውጭ ሄዶ ይታከም ሲባል ቶሎ ወሰነ እሱ። በዚህ አገዘን። ሄዶዛ ተገቢውን ህክምና አገኘ። እኔ ጄጂ አሳክሜ መጣው። እኔ እዛ ያለው ደግሞ ነዳቂ ተመርጠዋል። ራሻ ሄደው ሊወዳደሩ ያስሮኖሚ እንትን እሱንም በኔ ቦታ ሆኖ የሚያስፈልገው ነገር አድርጎ ሸኘው። እነዚህ መልካም ነገሮች ናቸው። በየመሃሉ ለስራ ማስኬጃ ለስራ ማሻሻያ ያያልኩኝ አስቤዛውን አበድረኝ ስለው አስቤዛ አላበድርሽ ግን የሆነ ነገር ትንሽ ጣል ያረጋል፣ ይደጉማል። ከዛ በኋላ በቃ እኔ አሁን እያቃተኝ መጣ። አቃተኝ በቃ የመጨረሻ ደረጃ ደረስኩ። የአከራዮቼንም ፊት ማየት አልቻልኩም። ስራውም አቆምኩት። በቃ ለሌላ ሰው ከነቀው አሳልፌ ሰጠውና ሱቋን ብቻ አጠናክሬ ለመስራት ጥረት እያደረኩኝ ያው አሁን ችግሩ እየባሰ መጣ። ምክንያቱም በቂ አይደለም የሚመጣው ገንዘብ በቂ አይደለም። የኛ ውጪ ትልቅ ነው። እኛ እዛች ጋር በመትደረግ ውጭ ላይ በመትታየው ነገር በሚያደርጋት ነገር ተይዘናል። እኔም ደፍሬ ስጠይቅ ቤት ሸጠሽ መጣሽ ነው። በቃ ቤት ሸጠሽ ስለመጣሽ ዋጋ መክፈል አለብሽ ነው። ያ ቤት ነው በቃ መወቀስበት። አሁን ልጆቹን መረከብ የሚለው ነገር ላይ ከተነጋገርን በኋላ ፈቃደኛ ነኝ ብሎ ጠፋብን። 1 ወር ምናምን ስልክ ዘጋ። በመሃል ትንንሽ ዩኒቨርሲቲዎችን ሲያመለክት ዳጊ አፕሊኬሽን ለስኮላር ክሬዲት ካርድ ተሰጥቶት ይከፍል ነበር። በዚህ ልጅ ረከባለው ምናምን በቤት ኪራይ እንትን ከኔ ጋር ስንዘጋጋ ፓስወርዱ ተቀየረ። 4 አይቪ ሊግ ዩኒቨርሲቲዎችን ነበር ማመልከት የሚፈልገው። እሱ ላይ ሳይደርስለት ቀረ። ስልኩን ዘጋ። በዚህ ምክንያት ይሄ እንትን አለ።
አሁን እኔ ችግር ይዤ በሄድኩ ቁጥር የሆነ ምላሽ አለ። ሰላም ይደፈርሳል፣ እንጣላለን፣ አይቀበለኝም እያለ እንግዲህ እዚህኛው ችግር ላይ ደረሰን። አሁን ምንድነው ማድረግ ያለብኝ? የቤት ኪራይም ተጠራቀመ። የመኖሪያ ቤቱ ወረድን፣ ከአፓርታማ ወረድንና ድሮ ምግብ ቤት አድርገን የተከራየነውን ቤት መኖሪያ ቤት አድርገን፣ ሰዎቹም ጥሩ ናቸው። እዛው አይመችም፣ ሽንት ቤቱ አይመችም፣ ለምግብ ቤት የተሰራ ቤት ነው። ወረድንና እዛ መኖር ጀመርን። እዛም እየኖርን በዓል ወጪ ሲሰጠን ወይ ቁርስ ወይ ማነው ወይ እራት ወይ ምሳና ተብሎ ጠርቼው ከልጆቹ ጋር እንዲያሳልፍ አደርጋለሁ። አሁን እኔ ይሄንን ትሪትመንት እንተነምለው ለምንድነው ትሪት የማደርገው? ከሱ ጋር ያላቸው ነገር ጥሩ እንዲሆን ነው። ያንን አይቷል። እዛ ስንወርድም ነግሬዋለሁ። ከ16000 ያቺ አስቤዛ ወደ 20000 ከፋለች፣ 4000 ተጨመረ። እኔ እየጠየቅኩ ያለሁት ግን ቤት ኪራይ ክፈልልን ነው። አሁን በመሀል አንድ ጊዜ በቃ እንደዚህ ሲጨክንብኝ ሄድኩና ልጆቹን ይዤ ሄድኩኝ። ሁለቱ ቢሮ ተቀጣጠርን። እንዳውም ስለ ልጆቹ እናውራ ነው የተባለው። ተቀጣጠርንና በቃ አለቀስኩና ይቅርታ ጠየቅኩኝ። እንግዲህ ከፍቺ በኋላም ከፍቺ በፊትም ያስቀየምኩ ነገር ካለ ይቅርታ አድርግልኝ። እያንዳንዱ ነገር የበቀል ነው። በቀል ላይ ነው አንተ ያለኸው። የሚያገናኙ ልጆቻችን ናቸው። ስለዚህ በቃ ይቅር በለኝ ብዬ ሳልቅስ፣ ኧረ ምንድነው እኔ መቼ በደልሽኝ ያልኩ ምናምን፣ ልጆችሽ ፊት ራስሽን እንዴ ልጆቼ ፊት ነው መዋረድ ያለብኝ። እውነት ነው ያስኩት። ስለዚህ አንተ በቃ እንድትራራልኝ እፈልጋለሁ፣ እንድታዘን። እኔን አይደለም፣ እኔ አንድ ራሴ ምንም አልሆነም። እኔና ልጆቼ ግን በሰላም እንኑር፣ ከጭንቀት ካለንበት ችግር እንውጣ። አቅም አለ፣ መሄድበት ሌላ ዘመድ የለኝም፣ አንተ ነህ። ስለዚህ በቃ እነዛን ይሄን እንዲህ ስላረገች ምናምን የሚለውን ነገር ትተህ እኛን አቆመን። ከዛ ምን የቤት ኪራይ ነው የ3 ወር ምናምን ብለሽ ነበር አይደለ ምናምን አለና ወዲያው ቼክ አመጣ፣ ጻፈ፣ ሰጠንና ሸኘን። ከዛ ደግሞ እሱ ከዛን በኋላ ነው እንግዲህ እዚህ መተን የወረድ ነው። ያን ያለብን ነዳ ዘግተን ማለት ነው። በኋላ እዚህ እያለንም አሁንም ተመልሶ ያው ሆነ ችግሩ። 3 ወር ወደ ኋላ 2 ወር ወደፊት ሰኔ ላይ ውሌ ያልቃል። ሰዎቹም በወቅቱ ገንዘባቸውን አላገኙም፣ ግን አላስጨነቁኝም። በኋላ አሁን ምንድነው ያለኝ አማራጭ? የመጨረሻ አንድ ጠበቃና ንስሐ አባቴን አድርጌ ቢሮ ሳያስበው ድንገት ላኳቸው። ከታሰበና ፕሮግራም ከያዘን አናገኘውም አይመቸኝም ስለሚል የዛን ሰዓት በቃ ልጆቹ ከኔ ልባቸው ከኔ ርቋል። ልጆች እንዲጠሉኝ አርጋለች። ጭንቅላታቸው ውስጥ የተቀጠቀችው ነገር አለ። እያዩና እየሰሙን ያደጉት ምን አድርጌ ነው መጠቀጥቀው? እዚህ እነሱን ለማቀራረብ ማድረገው ነገር አለ፣ እዛ ጋር ደግሞ እሱ እንደዚህ ይለኛል። ስለዚህ ምንም ችግር የለም፣ እኔ የገንዘብ ችግር የለብኝም። እሺ 20000 ብር በቂ ነው ሲሉት፣ አይ በቂ አይደለም፣ ቤት ሸጣ መታ ነው። በቃ ይሄ ቤት መሸጥ፣ እኔ ቤቴን በመሸጤ ያጣሁት የተጎዳሁት እኔ እያለሁ እሱ በየጊዜው በዛ ነገር ላይ እኔ መቀጥቀጥ ይፈልጋል። ከዛ በኋላ በቃ እልህን ተው እናውራ፣ ዳጊ ሰኔ ላይ ይጨርሳል። ከዛ በኋላ እንዴት መኖር እንዳለባቸው እንመካከር ተባብለው ቀጠሮ ያዙ። የዛን ቀንም የ5 ወር ቼክ ተጻፈልን። የ5 ወር ወደ ኋላ 3 ወር ወደፊት 2 ወር እስከ ሰኔ። አሁን ደግሞ ሐምሌ መጣ ሌላ ጭንቀት። ከዛ በቃ ሽማግሌዎቹን ዘካ ማለት አንድ ጥያቄ ልጠይቅሽ። ሰው አብሮ ይኖራል፣ ከዛ ይለያያል። የሚለያይ ሰው አለ ባለትዳር። ከዛ በልጆች ጉዳይ ላይ ለልጆቹ ትምህርት ቤት የልጆቹን የትምህርት ቤት ክፍያ በአግባቡ እየከፈለ ነው። እንግዲህ አሁን አንቺ ባልሽ በአግባቡ እየከፈለ ነው። ከዛ አሁን ህጉ የሚያስገድደው ያ ነው አይደል? የልጆች ቀለብና ትምህርት ቤት የመቁረጥ ግዴታ አለበት 18 ዓመት እስካልሞላቸው። ስለዚህ ያን እያደረገ ነው ከትምህርት ቤቱ ክፍያ በላይ። አሁን እኔ ብሩ በቂ ነው በቂ አይደለም ውስጥ አይደለም ምን ያለሁት። አሁን ለምሳሌ በወዳጅነት እንደው ስላሳለፍነው ነገር ተብሎ ስለነበረው ፍቅራችን፣ የልጅነት ፍቅራችን እንደ ወንድም እንደ እህት እንተያይና ይሄን ነገር አግዘኝ አንድ ነገር ነው። ከዛ በኋላ ለምሳሌ ቆሱ ሊሆን ይችላል፣ አንቺ ነኝ ሊልሽ ይችላል። አንቺ የሆነ ስታትስ ላይ ብትሆኚ ግን እንደው መቼም ድሮ ስለነበረን ፍቅራችን እስኪ ይሄን አግዢኝ ሊልሽ ይችላል። ይሄ ክፋት የለውም። አንቺ ግን እንደ ግዴታ የቆጠርሽው እየመሰለኝ ስለሆነ ነው። ምክንያቱም ቆይ አሁን እኔ አንቺ አልሽኝን ተንተርሼ ነው የምጠይቅሽ። ያኔ መጀመሪያ እዳ ነበረብሽ አይደል? የሆነ የቤቱ ምናምን እየሰራሽም ነው፣ ግን ዋቴቨር ኢት ኢዝ እዳ ውስጥ ነኝ አልሽ፣ ከፈለ አይደል? አሁን ግልጹ ነው ማውራት ያለብን። በነገራችን ላይ ለመፍትሄ ከሆነ የመጣ ነው ግልጹ ነው ማውራት ያለብን። ስለዚህ ከፈለልሽ፣ ይሄ ሰው አለመክፈል ይችላል አይደል? ህግ አያስገድደው። አንቺ ነሽ ቢዝነስ ያዋጣኛል ብለሽ የጀመርሽው፣
ከከሰርሽም ኃላፊነቱን መውሰድ ያለብሽ አንቺ ነሽ። ከፈለልሽ ከዛ ደግሞ ቀጠለና ደግሞ ድጋሚ አሁንም ቼክ ጽፎ እንደውም ያለፈውንና የፊቱንም አድርጎ ከፈለ አይደለ? ይሄንም በወዳጅነት እኔ አሁን ይሄን የሚያዩ ሰዎች በጣም ኖቲስ የሚያደርጉት ነገር ስለሆነ ብዬ ነው። በቃ አሁን እናንተ ተለያይታችኋል። እሱ የራሱን ኑሮ እየኖረ ነው ብለሽኛል። አንቺ የራስሽን ኑሮ እየኖርሽ ነው ከልጆችሽ ጋር ሆነሽ አይደለ? ከዛ በኋላ ህጉ ያስቀመጠው ነገር ነበረ እሱ ለልጆች ቀለብና እንትን በተለይ ለሁለቱ ልጆች 18 ዓመት ስላልሞላቸው እሱን ግን ልክ አልነበረም እኮ በቂ አልነበረም። እሱ እንድትነግሪ ነው። አሁን ማንሳት ካለብን በግልጽ ነው ማንሳት ያለብን። አደርዋይስ ግን 8000 ብርም ተስማምተሽ እየተቀበልሽ ነበር 16000 ብርም ሲያደርግልሽ እንደዛው 20000 ብርም ሲያደርገው እንደዛው ማለት ነው አይደለም? ከዛ ይሄ የልጆቹ ነው። አንቺ ግን የራስሽን ስራ እየሰራሽ አይደል የነበረው? ምግብ ቤት ከፈትኩኝ ከዛ በኋላ ደግሞ ስከስር ሱቁን ብቻ ስቲል ስራ ብዬ ደግሞ ያንን ትብዬ whatever አንቺ በራስሽ የተንቀሳቀሽ አሁን እኔ እዛ ጋር የተዳከምሽ ስለመሰለኝ ነው። ገባሽ አይደል? ተዳክሜያለሁ። አዎ ምክንያቱም ወይ በቃ እሱ ጨክኖ አይጨክንም የሆነ ነገር ሊያደርግልኝ ይችላል አይነት ነገር ውስጥም ገብተሽ ሊሆን ይችላል። ኦር ሐሳቡ ጭንቀቱም ሊሆን ይችላል። ገብቶሻል? የሆነ ነገርን ተስፋ አድርገሽ ወደ ኪሳራ ምክንያቱም ይሄ የመጀመሪያ የነበረሽ የሥራ ነገርስ በርግጥ ያለው ሁኔታ ያንን ሊያጠፋብሽ ይችላል። ሞራል የተከሰቱት ነገሮች ምናምን እና ይሄን ነገር ማድረጉ እንደ ወንድም እንደ ጓደኛ እንደ ድሮ ባል እንደ ድሮ እንደ ልጆች እናት ማድረጉ ከምን አንፃር ነው አንቺ ያየሽው? ከምን አንፃር ነው ያቺ 8000 ብር ስትወሰን መጀመሪያ ነግሬያለሁ ካርታውን ባለመስጠቴ ነው። እሱ እንዲበደርበት ካርታውን ባለመስጠቴ ነው። ችግሩ ከዛ እኮ ነው የሚጀምረው። የዛሬ 7 ዓመት ነው ችግሩ የሚጀምረው። ያ ነው እየተንከባለለ መጥቶ እዚህ ደረጃ ያደረሰው። እኔ ብዙ ነፃነቱ እናንተኑ ቢኖረኝ እኮ ኪሳራ ውስጥም አልገባም። የዛን ጊዜ ያ ነው የሆነው። ከዛ በኋላ በመሃል መቆራረጥ አለ ብያለሁ። በልጄ ጉዳይ መላለሳለሁ። ያቺ 8000 ብር እንደማትበቃ ያውቃል። ሲቀጥል ደግሞ ወደ ኋላ ያ ሁሉ ነገር ከተበላሸ በኋላ ነው 16000 ብር የተደረገው። 16000 ብርም በቂ አይደለም። 3 ልጅ ለማስተዳደር ለቀለብ ለሰራተኛ ለምን ስትለው በቂ አይደለም። ሽማግሌዎቹም ሲሄዱ ግዴታ አለበት ብዬ አይደለም እኔ አስቤዛ ማሻሽል ብዬ ጠይቄው አላቅም። ምክንያቱም እሱ በዚህ በበጎ ፈቃደኝነት የሚያደርጋቸው ነገሮች ስለሚቆጥር እኔም ህግ ቦታ ሄጄ ምናልባት በቂ አይደለም ሊባል ይችላል ካለው ሁኔታ። እንደውም አሁን እኮ አዲስ የቤተሰብ ቀለብ ወጥቷል። ግን እኔ ወደ ህግ አልሄድኩኝም። ወደ ህግ ከመሄድ ይልቅ ያለኝን ነገር ገበናዬን ገልጬ አሁን እኮ ለሱ ገበና ነው የማይበቃ ነገር ከሆነ ለምን አይበቃም አትይም? አሁን አንድ ነገር ማመን ያለብን ምን መሰለሽ? አንቺ ነሽ የልጆቹን ውጪ የምታውቂው ፍላጎታቸውን አይደል? ያደጉበትን የመጡበትን መንገድ የምታውቂው አንቺ ነሽ። ኑሯችሁን የምታውቂው ማለት ነው። ካልበቃሽ አልበቃኝም የማሳድጋቸው ልጆች 3 ናቸው ወጫችን ይሄ ነው። ስለዚህ የላክ ያለው 8000 ሚሊዮን 16000 ሚሊዮን 20000 እየበቃኝ አይደለም። ይሄን እኮ የመናገር መብት አለሽ። ይሄ ነገር ሌላ ጸብ ያመጣል። ስለዚህ ምንድነው ያንን ዋጥ አድርጌ እነዛን ምግብ ቤቱን በነበረ ሰዓት ሱቁም እየሰራ ካለው ከሱቁም ወደ አስቤዛ ነው የምታመጣው። እሱ ያንን ይሰጣል አይደል? የቀረው ነገር ደግሞ መሞላው እኔ ነኝ። ያ ነገር በቂ እንዳልሆነ እሱም ያውቃል። ስለዚህ አሁን ምንድነው እንደ እርዳታ ነው የጠየኩት። እርዳን ስለው እሱ ምን አማራጭ አመጣ? እኔ የቤት ኪራይ ከምከፍል አሁን እሱ እልህ ነው እኮ እዛ ጋር ይችላል እኮ 25000ም 30000ም ለኛ መክፈል ይችላል ከእናታቸው ጋር ይኑሩ ብሎ ካለ ወደዚህ የሚያመጣኝ ነገር ሰውም ፍርድ ይስጥ ያልኩት ለዛ ነው። ግን እሱ ምንድነው የፈለገው? ልጆቹን ስጪኝ ካቃተሽ ነው። እኔ እኮ ልጆቼ መንከባከብ አላቃተኝም። እዚህ እኮ አድርሻቸዋለሁ። 19 ዓመት 17 ዓመት ቀላል ነው እንዴ? አይደለም እኮ። ስለዚህ እኔ ባመንኩበት መንገድ እዚህ ጋር መጥቻለሁ። ከሰርኩኝ። እኔ ስከስር ደግሞ የኔ ሆነውን ነገር ነው ያጣሁት። የኔ ማለት ደግሞ የኔ ብቻ አይደለም። ልጆቼ አብረውኝ እስካሉ ድረስ አብረን በጋራ የምንጠቀመው ከሆነ ካልቻልኩኝ ደግሞ ያው አሁን የደረስኩበት ደረጃ ደረስኩኝ። ሰርቼም እንዳተርፍ ሰላምም እንዲኖረኝ እንኳን አልተደረኩም። በተለያየ መንገድ እንቆር ነበር። መከሰስና ፍርድ ቤት መመላለስ በራሱ ጉዳት የለውም እንዴ? በደንብ እኮ ጉዳት አለው። ስራዬን ጥዬ ነው ሲሄድ የነበረው። መታመሙ አለ። አጫጭር ቀጠሮ ሲሆን ድሬዳዋ ነው የምቆየው። እንግዲህ ሰው ቤት የለኝም፣ ቤት ጓደኞቼ ቤት ነው ማርፈው። እነዚህ ሁሉ ነገሮች ያደረሰብኝ የስነ ልቦና ጫና፣ ስራውን በትክክል መስራት አለመቻሉ ያለውን ነገር ዝብርቅርቁን እኔ ያውቀዋለሁ። ለንግዱም ለስራውም አዲሶኛ አይደለም፣ አድጌበታለሁ። ግን ምንድነው
ያችን ቤት ሸጥሽ የሚለው እልህ እሱን የበለጠ ጨካኝ ያደረገው። መጨረሻ ላይ ማስገደድ ነው ያሽላልከኝ ስላላስገደድኩት እኮ ነው በቃ ልሰጥህ ወስኛለሁ። እንደ ማስገደድ ነው ያሽው አይደለም ያልኩሽ አይደል እንደሱ አይደለም ያልኩሽ። መጠየቅ ከሆነ ቀለብ ያንስ አንቺ ነሽ አይደል ወጪውን የምታውቂው? እኔ ነኝ የማውቀውና እውነት ነው እኮ ሊያንሳቸው ይችላል። 3 ልጆችን ለማሳደግ 16000 20000 ያልሽው ብር ሊያንስ ይችላል። እንዴት ነው የሚያንሰው? ልጆቹ እንዴት ነው ያደጉት ነው ትልቁ ነገር ነው። ይኸውልሽ ለ5 ልጅ ለምታሳድግ ለሆነች እናት 16000 ብር በወር ብትሰጫት ዓለም ብዙ ሊሆን ይችላል። ገባሽ? ይሄ ምንድነው ልጆቻችንን እንደምናሳድግበት መጠን እንደመጣንበት መጠን ስለሚወስነው ነው። ሰው ካደጉ እሱ ያውቃል አይደል? የልጆቹን ባህሪ ስለሚያውቅ አይ ይሄ ነው ጨምር 40000 መጠየቅ ካለብሽ ላንቺ አይደለም የጠየቅሻለሽ ለልጆች ይሻላል መጠየቅ ነው። ከዛ አንፃር እንድታዩ ነው ይፈልጋል። ከዛ ሌሎቹ ነገሮች ግን ፈርዘር የመጡት ነገሮች አሁን ለምሳሌ ሽማግሌ ስልክ ቼክ ጻፈልኝ እዛ የነበረውን ዕዳ ከፈለልኝ ለልጆቹ እንደዚህ ከዛ ኤክስትራ ለልጆቹ ምንም ነገር ቢያደርግ ግዴታውም ነው አባትም አንድ አባት ለልጆቹ ይሄን አደረገ አይባልም። ለምን ወርቃ ያለብሳቸው ለምን አይሮፕላን ያገዛላቸው? ይሄ የአባትነት ድርሻው ግን ያወራዋል። እኔ ማወጣው ወጪስ ይለኛል መሰረታዊ ነገር ላይ ያውለው ነው። አሁን ሳንግባባ ይቀር ነው። እኔ ማወጣው ወጪ ሲል መሰረታዊ ነገር ላይ ያውለው። ምክንያቱም እሱን አስቤዛ ጨምርልኝ ከማለት ይልቅ ያችን ያለችዋን ሰላም ነገር እንድትነካብኝ አልፈልግም። አሁን ለበዓል እንኳን ስንጠራ አሁን አልተረጋጋም እኮ እሱ ለበዓልና ብር ሰጠን አይደለ? ለበዓል ወጪ ያስገብቻለሁ ይላል። በየልም እንበል ምንም እንበል ያው በተለመደው መልኩ ሲኖር እናረጋለን፣ ሳይኖር አይኖርም። አንድ ቀን አልመጣም አለ አዘጋጅተን እየጠበቅ ነው። ለምን ልጆቼ እኮ አይፈልጉኝም አለ። ምን ተፈጠረ? እንኳን አደረሰ አላሉኝም። አሁን ለኔ ተቀጠቅሽባቸው አይለኝም፣ ለሰው ነው የሚለው። አንተም ብትጠይቀው ልጆቹ መጥፎ አድርጋ አሳድጋቸዋለች እኔ እንዲጠሉ ነው የሚለው። ልጆቹ እያዩ ያደጉትን ነገር ይዘዋል። እሱን ለማውጣት እታገላለሁ። የኑሮ ትግሉ አለ፣ እኔ ያጣሁት ነገር አለ። ምን አዩ ልጆቹ ያው ማለት ከተለያያችሁ በኋላ አሁን እኔም ይሄን ማወቅ ፈልጋለሁ። አሁን ከተለያየ በኋላ ለልጆቻቸው ያባታቸውን ክፋት ያው አሳዝኗል። ያው ሀዘኑ ነው ይገባኛል። ህመሙ ሊሆን ይችላል፣ ሀዘኑ ሊሆን ይችላል። ክፋት እየነገሩ የሚያሳድጉ እናቶች አሉ። እኔ እንደዛ አይነት እናት አይደለሁም። ይሄንን አሁን በዚህ ዋጋ የሚከፍሉት ማን ነው? መጨረሻ ልጆች አባት እንዲያገኙ ፈልጋለሁ። ልጆቹ የሚያርቃቸውን ነገር ምናምን በፍጹም አላደረኩኝም። በተቻለ መጠን እኔ እና እሱ እንኳን ስንነጋገር ከቤት ወተን ነው የምንጨቃጨቅ የነበረው። መጨረሻ ላይ ነው ያወቁት። መጨረሻ ላይ ተደበደብኩኝ። የተደበደብኩ ጊዜ ሌሊት ተረበሸ። ከነበሩ ሽማግሌዎች አንዱ ተጠራ። ከዚህ በኋላ ወዴት ነው የምንለው? እንደገና እኔ ፎቶዎች እያየሁ እያለቀስኩ ዳይሪ ስጽፍ ዳጊ ያየኛል። እኔ ይህን ታሪክ አላቅም። ድሬዳዋ እያለን ማለት ነው ገና ልንፋታ ስንል ያንን ዳይሪ ወስዶ አንብቦታል። መኝታ ቤት ላጽዳልሽ ብሎ ይገባል። እሱ ነበር መኝታ ቤት የሚያጸዳው። ወስዶ አንብቦታል። አባቱን ቁጭ አድርጎ ነገረው። እናቴን ምን እየተደረገች እንዳለ በምን ምክንያት እንደምትፋቱም አውቃለሁ። ስለዚህ አትረብሽብኝ ብሎታል። እሱ መብቱ እኮ ነው። እንደ ትልቅ ልጅ ከኔ ጋር እንዳለው አታችመንት የተረዳውን ነገር አይቷል። ስለዚህ እነሱ ያንን የመጨረሻውን ፓርት ያውቁታል። እኔ ግን ለመደበቅ ሞክሬ ነበር። የመጨረሻው መደብደቤ ደግሞ አንድም ቀን እጅ ተነስቶብኝ አያውቅም። የዛን ቀን የተደበደብኩት ያንን አይተውታል። ፖሊስ ጣቢያ ሲሄድ ጠዋት ሕክምና ሲሄድ ከዛ ያንን ግርግር ውስጥ አይተዋል። ከዚህ በላይ ምንድን ነው የሚያስፈልገው? ከዛ ያንን ታሪክ በደንብ አድርጎ የሚደግፍና የሚያረጋግጥ ማስረጃ ደግሞ ጌም ልጫንላችሁ ተብሎ ታብሌት ላይ ተጭኖ ተላከላቸው። እሱ ደግሞ ሌላ ረብሻ መጣ እና ምንድነው ምን አይነት አባት ነው ምን አይነት አባት ለመሆን የፈለገው የሚለው ነገር እኔም ግራ ያጋባኛል። ግን እነዚህን ሁሉ ነገር ትቼ ይቅርታ አድርጌ ነው ከዚህ ሁሉ በኋላ ልጆቹና እሱ እንዲቀራረቡ ማረጋው። ይምጡ ሲል አሁን እነሱ ወደ ኋላ ይቀሩብኛል። ቶሎ ልበሱና ውጡ። ይቆጣል አባታችሁ። አይፈልጉትም፣ ይሄንን መባለን አይፈልጉም። አባታቸውን አይደለም የሚፈልጉት፣ ደስተኛ አይደሉም። ይሄ የኔ ችግር አይደለም። እኔ የምነግራቸው ነገር የለም። ልጆቹ ጥሩ ነው፣ ብሩህ ነው አይምሯቸው፣ የሆነ ጥሩ ቤዛ አላቸው። በትምህርትም በዲሲፕሊን ጥሩ ስለሆኑ መጉዳት አልፈልግም። ፊደል የቆጠርኩ እናት ነኝ። ልጆቼን ምን እንደሚጎዳ ምን እንደሚጠቅም በደንብ አድርጌ አውቃለሁ። ግን ስለምነውም የነበረው ከፍቺ በኋላ ያለው ነገር ሰላም ይሁን የምለው ለዛ ነው። እሱ ግን እልህ ነው ከኔ ጋር እልህ ስላለ ከኔ ጋር ነው ችግሩና
አሁን ሽማግሌዎቹ ጋር ነበርና አይደለ ይሄዱና ያ ሆነ ጠፉ መሀል ላይ ጠፋባቸው ፍቃደኛ አልሆነም እኔ ግን ምን ላይ ወሰንኩ ልጆቹን ቁጭ አድርጌ ያሳመንኩ በእኔ ምክንያት መጎዳት የለባችሁ እኔ የወሰድኩት እርምጃ ከጎዳኝ እኔ ነኝ ጉዳኝ ቤቴን ያጣሁት ገንዘቤን ያጣሁት ጌጦቼን ያጣሁት እኔ ነኝ ከሱ ጋር ከመታገል ይልቅ እያልኩኝ እጄ ላይ ያለውን ነገር ወደ ገንዘብ እየቀየርኩ ቀን ማሳለፍ 5 ወርና 3 ወር 8 ወር አይደለም አዲስ አበባ የተቀመጥነው እኮ 4 አመት ነው እና ያ ሸጬ የመጣሁትም በጣም በትንሽ ገንዘብ ነው የዚህን ያህል እንደው የሚያንደላቅቅና ይሄ ብከስር እንኳን አለኝ ካፒታል ምልበት ደረጃ አይደለም እነዚህ ሁሉ ነገሮች ትንሽ ቅንነት አሁን ከተገናኘን በኋላ የሚያረጋቸው ነገሮች ያን ያድርጎልኝ ቢሆን እኔም አልከስርም እኔም አልወድቅም እኔም እንደዚህ በሞራል አልደቅም ነበር ከዛ ሐምሌ መጣ ሐምሌ ወር ሊያልቅ ነው ቤት መፈለጊያ ተብዬ አከራዮችም ማስጠንቀቂያ ሰጥተውኛል ልወጣ ያቺ ወርናት ለቤት መፈለጊያ የተባለችው ሱቃችንም የሚያኖር አይደለም በቃ ተመናም ብቻ ሁሉ ነገር ተበላሽቷል አሁን አንደኛው ሽማግሌ ጠበቃ ነው የጓደኛዬ ባል ነው የድሬዳዋ ልጅ ናት እሷ ካናዳ ገብታለች ልጆቿን ይዛ ምንድነው እነሱም ጭንቀት ውስጥ ነው ያሉት ከሐምሌ በኋላ በምን እንኖር የሚለው ማለት ነው እዛ በኋላ በቃ እሱ ተስፋ አስቆረጠው ሊያገኘው አልቻለም ሲደውል ምን ሲል ደወልኩኝና ምንድነው እነከለ ይፈልጉ ነበር ሲጀመር ቢሮዬ እንዴት አድርገሽ ትልኪያቸዋለሽ አለ ቢሮዬ እኔ ማንንም የሚመላለስበት አይደለም ስለ ልጆች እኮ ነው ሽማግሌ ላኩታ ክብሬ እኮ ነው ምን አጠፋሁኝ አንተ ልብህ አራ ስለ ልጆቹ ይላክሽ በቃ ልጆቹ እንዴት ይኑሩ ነው ተነጋገሩ ነው አሁን የቤት ኪራይ ከፈልልኝ ብሎ ማስገደድ አልችልም ስለዚህ እኔ የምለው ምንድነው ስለ ልጆቹ እንዴት ይኑሩ እንዴት እንቀጥል ነው ሌላም ቤት መግባት ካለብን የለንማ ምን ከፍለው ገንዘብ የለንም ስለዚህ እንዴት ይቀጥሉ ዳጊ ጨረሰ ዳጊ ትምህርት ጨረሰ ማለት ዛሬውኑ ተነስቶ ዩኒቨርሲቲ አይገባ 2 ወርም 3 ወርም ከኛ ጋር ይቆያል መሄድም ቢሆን አሁን እሱን ለመወያየት ፍቃደኛ አይደለም ጠፋ ጥሎ የነሱንም ስልክ ያነሳም ቢሮ እነሱ ለምን ላክሽ ተብዬ ሌላ እንደገና ደግሞ የበቀላለን ጋለ ደግሞ ሌላ አሁን 5 ቀን ሲቀረን ልንወጣ ነው ከዚህ ቤት ሰምቻለሁ ቤት እያስተካከልኩ ነው ድሬዳዋ ይገባሉ አለኝ እሺ ቫኬሽን ነው የሚሄዱት ወይስ አንደኛቸው አይ ምን ቫኬሽን አለ በቃ እኔ እመጣለሁ እንጠብቂኝ እስከ 30 እመጣለሁ አልመጣም አሁን ያለን አማራጭ ምንድነው ተነስተን እሷ አጋጣሚ ሄደች ሰኔ 29 ሄደች ወደ ካናዳ ጓደኛዬ ሊሻን ወርቅ ትባላለች የድሬዳዋ ልጅ ናት አብረን ተምረናል በዚህ አጋጣሚ እንግዲህ አመሰግናቸዋለሁ ዛሬ ቤተሰብ ሙሉ ቤቱ የሚያስገባ ሰው የለም መሰረቴንም ስለሚያውቁ ኑሮዬን እንዴት እንደደከምኩኝ ስለሚያውቁ እነዚህ ልጆችን የተሳካልኝ ልጆቼን ይዤ ለመሄድ እንዴት አንቺ ጎዳና ላይ ትወጫለሽ ጎዳና ላይ ማውጣት ብለው እንግዲህ ከዚህ በኋላ ያለው ነገር የኔም ጥፋት ይሁን የማንም ጥፋት ይሁን በዚህ ደረጃ መጎዳት አልነበረ በዚህ ደረጃ ኢግኖር መደረግ አልነበረብንም ከዛ ገባን አሁን ይምጡና ያስቀድሱ አለ እሺ የት ልደታ እነሱ ፕሮቴስታንት ናቸው የገባንባቸው ሰዎች እኔም ልጆቼም ኦርቶዶክስ ነን እዛ ቤት ስለገባን እምነት አይቀየርም መቼም እኔ ይሄንን በደንብ አድርጌ አውቃለሁ እና ለምን እዚያው ያስቀድሱም ስለ አይዛይምጡ አሁን እንግዲህ የመኖሪያች ሰው ቤት እንደገባን ታውቋል እዛ ያስቀደሱ ሲመጡ ይሸኛቸዋል አሁን ዝም አለ ሰው ቤት ልጆቹ ሲገቡ እንዴት ዝም ይላል እንዴት አስቻለው የክብርስ ጉዳይ አይደለም ይሄ ነገር አልኩና እንደዚህ ነው ያለንበት ሁኔታ አይ እኔ ማስብበታለሁ እናወራለን እንገናኛለን አለኝ እሺ መጣ ቤተል ቁጭ አለን ተነጋገርን ላሳጥርልህና ነገሩን መልካም ብዙ ወሬዎች አውርተን ነው ወደ ጉዳዩ ለመግባት እዛ ልጆቹን ተቀበል ነው አይደል ያልሽኝ አውሽ ልቀበል ወስዳለሁ ግን አስመዝግቤያቸዋለሁ ትምህርት ቤት ክፍያ አልተከፈለም በምን አይነት ሁኔታ እንደሚኖሩ እንድታቂ ፈልጋለሁ እሺ እንዴት ነው የሚኖሩት 3 ምርጫ ተሰጠኝ አንደኛው ባሊ ጎባ ይሄዳሉ አለኝ እህቱ ጋር የሷን ልጅ አስተምሬ ዩኒቨርሲቲ ድረስ ተንብዬ ስራ እስከሚይዝ እኔ ነኝ ልጆቹ ይምጡና ባሌ የምትለው የሷ ልጅ ባሌ ነው እንዴ የተማረው ድሬዳዋ አይደለም እንዴ ለኔ ይሄ ነው የሚገባው አልኩት ምንም ማድረግ አልችልም ሁለተኛው ምርጫ እንጀራ እናት ከእንጀራ እናታቸው ጋር ይኖራሉ አለኝ አሁን እዚህ ጋር ነው ከባዱ ነገር
እንደምንም ብዬ ነው ራሴን የተቆጣጠርኩት። እኔ ተጀምሮ እስከሚጨርስ ስለዚህ ሴት ማውራት አልፈልግም፣ ጊዜውም አይደለም። ፍርድ ከእግዚአብሔር እጠብቃለሁ። ግን አልነካኋትም፣ ደርሼባት አላቅም፣ እሷም ደርሳብኝ አታቅም። ያመነችበትን ስንት ዓመት ሙሉ የታገለችበትን ትዳር አይደለም ቤተሰብ አይደለም የበተነችው፣ ከተማን ያፈረሰችው። ግን አልነካኋትም። ለምንድነው ልጆቼ እሷ ጋር የሚሄዱት? ይሄን ነው ህዝብ እንዲፈርደው የሚፈልገው። ችግር ምንም ማለት አይደለም እንዳልከው 20 ሺህ ብር ምንድነው? በ5 ሺህ ብርም ልንኖር እንችላለን። ካሁን በኋላ አፈር ቤት ልንገባ እንችላለን። ልጆቼ እኔን እስከመረጡ ድረስ ችግር የለው። ግን ማንነት፣ ሞራል ልጆቼ ወስልቼ አይደለም እኮ የወለድኳቸው። የሰው ትዳር አፍርሼ አይደለም፣ ባልጌ አይደለም። በክብር ወልጄ ሳልተኛ አርግዤ ሳላርፍ ለምንድን ነው ለእሷ የሚሰጡት? ከኔ ተሽላ ነው? ይሄን ክፋት ምንድን ነው የሚባለው? ይሄ በምንድን ነው የሚዳኘው? እሷን በሰላም እንድትኖር ፈልጋለሁ። የደረሱ ልጆች ሄደው ምን እንዲኳሆኑ ነው? ራሱ የነገረኝ የሚዘገንን ታሪክ አለ። አባት የእንጀራ እናቱን ገሎ የጓደኛዬ ልጅ እስር ቤት ነው ብሎ ነግሮኛል። የሚዘገንን ታሪክ። ይሄን እንዲደግሙት ነው? ሱሰኛ እንዲሆኑ ነው? ምን እንዲሆኑ ነው? እሺ ሶስተኛውስ? የዛን ሰዓት እኔ በቃ የሆነ ነገር ባደርገው ደስ ይለኛል። እዛ ጋር ሶስተኛው ምርጫ ድሬዳዋ ይገባሉ አለኝ። እሰይ ድሬዳዋ እኔ መመለስ ፈልጋለሁ። በረከት ያገኘሁበት ሰርቼ ያደኩበት እነዚህ ልጆች የሰጠችኝ ድሬዳዋ ናት። የድሬዳዋ ህዝብ ለኔ ቤተሰብም ነው። እሺ እዛም ሄዱ ከሆነ እኔ ማብሪያቸው ልኖር ስለ አይቻልም ማለት አይቻልም። ኃላፊነት ማለት ሙሉ መስጠት ነው። ምክንያቱም ይሄን ኃላፊነት ከሰጠሽ አንቺ እንደፈለግሽ አታገኛቸውም፣ እነሱም እንደፈለጉሽ። እሺ ከማን ጋር ነው የሚኖሩት? ብዙ ጥገኝነት የሚጠቀኝ ሰው አለ፣ ከነሱ ጋር ይኖራሉ አለ። እሺ ደምንም ራሴን ተቆጣጥሬ ወደ ቤት ገባው። ለልጆቹ ነገርኳቸው። እናናገረዋለን አሉ። 5 ሰዓት ምናምን መውጣት አለባቸው ለቅዳሴ፣ እዛ መምጣት አለባቸው ስለተባለ ዳጊ ነው ያናገረው። ደፍረው አናግረው ታያውቁም። በጣም ነው የሚያከብሩት። እሱም ይመሰክራል ስለ ጨዋነታቸው። እና ለእኔ ችግር የለውም፣ ሁለቱ ልጆች ግን ቦታ ስጣቸው አለው። እኔ ማትሪክ ውጤት ከመጣ እገባለሁ፣ የተሻለም ከመጣ እሄዳለሁ። የት ነው የምትሄደው እንዴ? እየሞከርኩኝ እኮ ነው። እኔ እኮ እናቴ ቤት የሸጠችው ይሄን ሁሉ ነገር ያየችው ማትሪክ ውጤት አምጥቼ ዩኒቨርሲቲ ለመግባት አይደለም። እኔ ናሳ መግባት ነው የምፈልገው፣ ደግሞ አረጋዋለሁ። ግን እነዚህ ልጆች ስለኔ ያታስባል። 18 ዓመት አልፎኛል፣ ህጉም አይደግፈኝም። ስለነዚህ ልጆች ሲለው እናታችሁ እንደዚህ አርጋ ቤቱን ሸጣ እንደዚህ፣ ሌላስ በቃ ቤቱን መሸጥ የለባትም። ቤቱን ለእናንተ ማሳደጊያ ነው እንጂ ሰጠዋት የእሷ ድርሻ አይደለም። እሷ ይሄን ያህል ስትኖር የላትም ድርሻ። አይ በቃ እሱ ሌላ ጉዳይ ነው። እናንተ ማታውቁት ነገር አለ፣ ብዙ ጊዜ እናንተ ማታውቁት ነገር አለ ነው። ለሽማግሌም ይሄ ነው የሚባለው፣ ለልጆቼም ይሄ ነው የሚባለው። እኔ ግን አሁን ሐላል ነው ፊት ለፊት ወጣሁ፣ ተሸንፌያለሁ። አንተ እንደዚህ ያረከኝ ብዬ ሽማግሌ ፊት አዋርጄ ከሆነ ይቅር በለኝ። በቃ አሁን ከነ ችግሬ ቻለኝ። ብችል ከልጆቼ ጋር ልኑር ፍቃደኛ ከሆንክ፣ ካልሆንክ ግን እኔ ራስ ወዳድ ሆኜ ልጆቹ ከኔ ጋር አይቸገሩ፣ ውሰዳቸው። እነዚህ 3 አማራጮች ግን አልወስድም ለማለት እኔን ለመግደል የተዘጋጀ መርዝ ነው። ስለዚህ እስከ 3ቱ ምርጫዎች መረጥሽ? እሱ ጋር ምንም አልመረጥኩም። መቼ ነበር ይሄ ኮንቨርሴሽን? ይሄ የሆነው ነሐሴ 10 ምናምን አካባቢ ነው። እዛ ልጆቹ ሄደው ነው እንግዲህ ሲነጋገሩ ብርቱካኑን ለመብላት ልጣጩ ማስወገድ ስለሚያስፈልግ ልጆቼ ወዳቸዋለሁ፣ ከሷ ጋር ግን ሆናችሁ 1 ብር አልረዳም ከዚህ በኋላ አለ። እዛ እቺ ሴት ማናት? ሌላስ እንጀራ እናት ብትሆን እኔ ጤነኛ ነኝ አይደል? እንዴት አድርጌ ነው ለሷ መሰጣት የሚለው ነገር ነው። አሁን የባሌ ጎባውም አይደለም፣ ችግር የለውም። እዛ እንግዲህ ወይ ከዜሮ ጀምረው ቋንቋ ተምረው ትምህርት ሊማሩ ይሁን አላቅም። የድሬዳዋም ችግር የለውም። እኔን በጣም የሰበረኝ ግን ይሄ ነው። በሞትም እዛ ነው ወይ የሚሄዱት?
የሚለው ነገር ማለት ነው። እና ወደዚህ መጣልሃል ያልኩ ምንድነው 2012 ላይ ይሄ ታብሌት ተላከ። እኔና እሷ በስልክ ተዋወቅን። ድሬዳዋ ጠራችኝ። አዲስ አበባ ድረስ መጣው። ትዳር እንዳለው አላቅም ካንቺ ጋር አንቺን መኖርሽን ደብቆኝ ይሄን ያህል ህይወት የተበላሸ ነው። እኔ ምልህ ውስጥ ገባው። እንክሰስ ተባብለን ተመካከርን። ቤቱ አደርኩኝ ያሉ ማስረጃዎች እንድታሳይ። እሱ እዛ ጋር ደግሞ እንትን እያለ ነው። መጨረሻ ላይ እነሱን ይዞ መጣና ልጆቼን ይዞ መጥቶ ይቅርታ አስጠይቀኝ። እሺ ብዬ ተመለስኩ ወደ ቤት። በ3ኛው ወር አገኘሁኝ። ይነገረኛል፣ ደውለው የሚነግሩኝ ሰዎች አሉ። ትዳርሽን አድኚ፣ አሁንም እንዲህ አይነት ነገር እያየን ነው የሚሉኝ ሰዎች አሉ። ያንን ነገር ሳነሳ እንጣላለን ከሱ ጋር። በኋላ ይሄንን ነገር እንትን አልኩኝ። ደውዬላት እሱ እየሰማ እየሰድባታለሁ። እሷ ምንም መልስ አትሰጥም። በቴክስት ብሰድባት ብረግማት ምንም መልስ አትሰጥም። እሷ ያላማ ሰው ናት። በቃ የምትፈልገውን ነገር አደረገች። ከዚህ በኋላ ምን ያገናኘናል? ለምንድን ነው በልጆቹ እንድንገናኝ የፈለገው እሱ? አሁን ይሄንን ነው እንደ እናት ወላጆች አባትም የትኛውም ቤተሰብ አስተዳዳሪ ይሄንን ነው ፍርድ እንዲሰጥ የሚፈልገው። አይውሰድ እኮ በቃ አልችልም ማለት ይችላል። ከቻልኩ በህግ እሄዳለሁ። ግን ለምንድን ነው በዚህ ደረጃ እኔን መግደል የተፈለገው? መሞት እኮ ነው። እኔ እኮ ከልጆቼ ውጭ ምን አለኝ አሁን? ግን እንደዛም ሆኖ ከተመቻቸው ይሄዱ ብያለሁ። ከዛ በኋላ በቃ በማግስቱ መጣና ዳጊ ራስሽን ጠብቂ፣ በቃ ኃይለኛ በቀል ነው የያዘው ካንቺ ጋር፣ አንቺ ራስሽን ጠብቂ፣ ነገ እንነጋገራለን፣ የመጨረሻ ውሳኔ ነው አለኝ። በማግስቱ ለ6-10 ጉዳይ መንገድ ላይ ናቸው እነሱ። ሲደውልላቸው መንገድ ላይ ነን እየመጣን ነው፣ ትንሹ አይሄድም አስቀርቻለሁ ስለማይችል ልደታ ድረስ እና እየመጣን ነው ሲሉት ሰዓት አልፏል ተመለሱ አላቸው። አረ ማሚ ተመለሱ እያለን ነው ምን ይሻላል ሲል ሄዱና ቢሮ ገብታችሁ ይቅርታ ጠይቁት፣ ዛሬ የመጨረሻ የእናንተ ህይወት የሚወሰንበት ቀን ነው፣ አትመለሱ፣ ይቅርታ በሉት። እሺ አሉ። ደረሱ። በራይድ ነው ሄዱት። የራይድ ምናምን ብለው ሲል በእግራችሁ ተመለሱ፣ ሰማለሁ ስልኩ ክፍት ነው፣ ሁለተኛ እዚህ ቢሮ እንዳትመጡ ተመለሱ። በቃ አሁን እዚህ ጋር ማንነት ተነካ። ሁሉ ነገር ቀላል ነው። ኢኮኖሚካል መቸገርም ችግር የለው። እኔ ልጆቼን ይዤ ብሄድ ድሬዳዋ እንደማይቸግረኝ አውቃለሁ። ግን ከዚህ በላይ ምንም የለም። እስኪ ምናልባት ለኔ ግልጽ አድርጊልኝ። አሁን በ3 ምርጫ ቀርቦልሽ ይሁን 5 ምርጫ ይቅረብ 10 ምርጫ ይቅረብ አይዞሽ ተረጋጊና መልሽልኝ። እሺ ያው ችግሩን መፍታት አይደለም የምንፈልገው? አዎ። ስለዚህ አሁን አንቺ ምርጫ ውስጥ አለመግባትም እኮ ድሏለሽ አይደለ? አሁን ለምሳሌ 3 ምርጫ አቀረበልኝ አልሽኝ፣ 3ቱንም አለመቀበል ትችያለሽ አይደለም? አሁን ትልቁ ነገር ምንድነው? እየከበደኝ ነው ኑሮ እየከበደኝ ነው። ግልጽ እናድርገው። አሁን ግልጽ ማድረግ ካለብን ግልጽ ማድረግ ስላለብን ነው። እኔም እንዲገባኝ ይፈልጋል። 3 ምርጫ ቀረበልሽ፣ እንጀራ እናት ምን ባሊ ጎባ እና ድሬዳዋ ከማያውቁት ሰው ጋር ማለት። አዎ አይ በቃ እኔ 3ቱንም አልመርጥም፣ ልጆቼን እኔ ለፍቼ እዚህ አድርሻለሁ። ስለዚህ እዚህ ካደረስኩ በኋላ ለእንጀራ እናትም አልሰጥም፣ ድሬዳዋም የማያውቁት ሰው ጋር አይሄዱም፣ ባሊ ጎባም የማያውቁት ሰው ጋር አይሄዱም። ራሴ ነኝ የማሳድገው፣ የሚገባህን ነገር አድርግ ብቻ። ይሄን ለምን አትይም? ይሄን ልል አይደለም የመጣሁት። በቃ ጨረስኩ ከሱ። የድሬዳዋ ህዝብ እንዲደርስልኝ ፈልግ ልጆቼ። ከሱ ምንም ነገር አልፈልግም። ምንም ባያደርግ ነው ምርጫዬ። ለምን ፍርድ ከእግዚአብሔር ነው። ምናልባትም ጊዜው አልደረሰ ይሆናል። እሱ ባደረገና በረዳ ቁጥር እኔን እንደ ቆሻሻ እንደማይገባኝ በዚህ ህይወት ውስጥ ምንም አይነት ድርሻ እንደሌለኝ ሌላም ነገር አለ። ድሬዳዋ የምሰማው ነገር አለ። የኔ ማንነት ባልሆነ መልኩ ጓደኞቹ እንኳን እንዳይረዱኝ ብዙ መጥፎ ነገር እየተወራ ነው። ግን ግድ የለም እውነቱ እግዚአብሔር ጋር አለ። ምንም ላድርግ አሉ እኮ የተፋቱ ጓደኞቹ ብዙ ምሳሌ የሚሆኑ የፈታትን ሚስቱን ወጪ አውጥቶ ውጪ ላከ ጓደኛ አለው። ስም መጥራት ስለማያስፈልግ ነው።
ልጆቿን አሳድጋ ሌላ ማግባት ስትፈልግ በክብር ተረክቦ ልጆቹን እስከ አሜሪካ ድረስ የሚያስተምር ጓደኛ አለው። መለያየት እስከ እድሜ ልክ ጠላትነት ነው። ልጆች ድልድይ ሆነው ልጆችን ያማከለ ዱላ እስከ መቼ ድረስ? እኔ ዓለም ሰገድ እውነቱን ነው የምነግርህ፣ ችግር አይቼ ነው ያደግኩት። እኔ ወለደችኝ እናቴ በህይወት አለች። ምናልባት የሚሰሙ ሰዎች ይደነግጣሉ፣ ግን አላሳደገችኝም። ከዚህ በኋላም ላቀርባት ስል መርዳት ትችላለች፣ አልረዳችኝም። በዚህ ሁሉ ድራማው ቀላል አይደለም። አሁን እስኪ ቀጥታ እሱ ምን እስቲ መልእክት አስተላልፊለት። ምንም ነገር አልፈልግም። በቃ የድሬዳዋ ህዝብ ይርዳኝ። ዳጊ ማለት የድሬዳዋ ልጅ ነው፣ ድሬዳዋን ያስጠራ ነው። እኔ ሚዲያ ላይ ያቀረብኩት ስህተት ነው፣ ስህተት አይደለም። ልጁ እኮ ሱሰኛ ሆኖ አይደለም የቀረበው። ወይ ቅድም እንዳልከው የማይሆን ነገር እየሰራ አይደለም ዳጊ የታየው። ጥፋት አይደለም ይሄ ዳጊ። በቃ እኔ እናቱ ካመንኩኝ፣ እኔ እናቱ እውቅና ከሰጠሁት ለልጄ በቂ ነው። ልጄ ዛሬ እኛ በጣም ነው የተደሰት ነው። ይሄ ውጤት ዳጊን አይገልጸውም። አልፎ ግን ከማለፍም በላይ ጥሩ ውጤት ነው አይደለ? ይህንን እንኳን ስንት አመጣ ብሎ እኮ አልጠየቀም፣ አልደወለም። እሱ ጋር ያለው ኢጎ እኛን እየበደልን ነው የበለጠ። ልጆቹ ናቸው። ይቅርታ ቢችል ይቅርታ ይጠይቅ ልጆቹን ከቻለ። እኔ ይርዳ አይደለም፣ ይቅርታ ይጠይቅ። ልጆቹን ያጣቸዋል። ልጆቹ የእድሜ ልክ ጠላት ነው የሚሆኑት። እኔ ተወኝ፣ እኔ የምችለውን አድርጌያለሁ። እኔ በስውር ነው እየተጎዳሁ ያለሁትና ካልተቻለ ደግሞ በቃ አሁን ሰላም ያስፈልጋል። እኔ የአዲስ አበባ የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጆሃር እሳቸው ጋር መድረስ አለበት ይሄ ጉዳይ። መጠለያ የለንም፣ ቤት የለንም። መጠለያ ካገኘን ሁለቱን ልጆቼን ይዤ ድሬዳዋ ያገኘሁትን ስራ ሰርቼ እኖራለሁ። ስራም ለመቀጠር ዝግጁ ነኝ። እርዳታና ድጋፍ ነው የምፈልገው፣ ከህዝብ ነው የምፈልገው። የሚያቀኝ ያቀኛል። ከሱ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ልጆቹ ግን ልጆቹ ናቸው፣ መብታቸው ነው። በፈልጉ ጊዜ መሄድ ይችላሉ። እንግዲህ ምናልባት ያው ሰራተኛ ነበርኩ፣ ጎበዝ ሰራተኛ ነበርኩ ብለሽኛል። እንግዲህ ታታሪ ሰራተኛ ነበርኩ ብለሽኛል። እኔ አሁንም በግልጽ መናገር የምፈልገው ተቀጥረሽ መስራት ካለብሽ ተቀጥረሽ መስራት አለብሽ። ይሄ ማለት ስንፍና ለራስ መንገር ተገቢ ነው ብዬ ስለማላስብ ነው። መስራት ካለብሽ መስራት አለብሽ። የልጆቹን ግዴታ መውጣት ያለበት መውጣት አለበት። አንቺ እንደ እናት መውጣት ያለብሽን እንደ እናት መውጣት አለብሽ። አባታቸው እንደ አባት መውጣት ያለበትን መውጣት አለ። አንቺ ፈልጋለሁ አልፈልግም ልትይ የምትችይው ያንቺን ጉዳይ ብቻ ነው። ይሄን ማወቅ መቻል አለብሽ ሃይማኖት። ምክንያቱም ልጆችሽ አባታቸው ያስፈልጋቸዋል። የእናንተ ጸብ ምንም ሆነ ምን ይሄ እኮ ሀቅ ነው። ቅድምም እያወራን ነበር። እኔ አልከለከልኩኝ። አንደኛ፣ ሁለተኛ መርዳትም ማገዝም ካለበት ይሄ ደግሞ ግዴታም ጭምር ነው። ማለት አሁን አንቺ አያስፈልገንም የሱ እንደዚህ ሌላ ነገር ነው። እኛ የህዝቡ እርዳታ ይሻለናል ስትይ ልጆቹስ ምን ይሰማቸዋል? ይሄን ምን አስበዋል? እነሱ እዚህ ላይ ጥንቃቄ ማድረግ ስላለብን ነው። ገባሽ? አሁን የመጀመሪያ ልጃቸው እሺ አድጓል። እሱ 18 ዓመት ሆኖታል። ያው የዩኒቨርሲቲ መግቢያ ውጤትም ስላመጣ እሱ እኮ አሁን ይለይሻል። ትምህርት ሲጀመር አይደል ይሄዳል፣ ወደ ትምህርቱ ይሄዳል። እነዚህ ሁለት ልጆች ናቸው። ግን ድጋፍ ያስፈልገው ማለት አይደለም። እሱን ነው ወደ እሱ ልመጣልሽ ነው። ከዛ እነዚህ ሁለት ልጆች አሉ ደግሞ ቀጣይ አሁን 11ኛ ክፍል ነው ብለሻል። ቀጣይ ማትሪክ ነው። በደንብ መዘጋጀት፣ በትምህርቱ በደንብ አይምሮ በሳይኮሎጂካሊ በጣም ሬዲ መሆን መቻል አለበት አይደለም። ስለዚህ ቀጣይ እርምጃ ምንድነው መሆን ያለበት የሚለው በደንብ ማሰብ መቻል አለብሽ አንቺን ብዬ አስባለሁ። አባታቸውም እንደዛው ማለት ነው። ምክንያቱም ነገ እነዚህ ልጆች የት እንደሚደርሱ አናውቅም አይደል? የነገ ሀገር ተረካቢ ልጆች ናቸው። ስለዚህ ምንድነው ማድረግ ያለብን? እንዴት ነው ለነዚህ ልጆች መኖር ያለብን? ከዚህ በኋላ ያለው የኛ ጊዜ አልፏል፣ የነሱ ጊዜ ነው ያለው። ስለዚህ ለነሱ ደግሞ ኃላፊነቱን መውሰድ ያለበት አካል ኃላፊነት መውሰድ መቻል አለበት። ገባሽ አይደለ? ምክንያቱም እናንተ በህይወት እያላችሁ እናንተ ጤነኞች ሆናችሁ አንቺ በህይወት እያለሽ ጤነኛው ነሽ፣ አባታቸው በህይወት እያለ ጤነኛው ነው ማገዝ እነሱን በሚገባቸው መጠን ማኖር እየቻላችሁ ህዝቡ ግዴታ አለበትን ብዬ አላስብም። እውነቱን ንገረኝ ካልሽ ግልጹን ነው የማወራው። በነገራችን ላይ እኔ አሁን ጥያቄሽ ተገቢ አይደለም ምናምን እያልኩሽ አይደለም፣ ግን ሪስፖንሲቢሊቲውን መውሰድ ያለበት አካል እያለ ጣታችንን ለምደ ወደ ሌላ ምን ተጠቁመው ደከመኛ አቃተኛ
በእኔ ወገን ሆኖ የሚፈራ ወገን ዘመድ የለኝማ። ያለ ጥፋት እየተቀጣው ነው። ደከመኝ፣ ምን ላድርግ? አሁንም እኮ ቢጠየቅ እኮ እሱ የሆነች ነገር ጠብ አድርጎ ያሻሽላል። ለበዓል ገንዘብ አልተላከም ወይ ያልከኝ ጥሩ ጥያቄ ነው። ተላከ። ወደ መጨረሻ ወደ ማታ አካባቢ ነው የተላከው። እኛ ችግር የለውም ልጆቹ ብዙ ማያስቸግሩኝ። ግን ትምህርት ቤት ተጀምሯል አይደል? አልተቋረጠም ትምህርታቸው። እሱ ግን አልጠየቀንም። ዩኒፎርም አለ፣ ደብተር አለ፣ ሰርቪስ አለ። እነዚህን ነገሮች አስተካክዬ ትምህርት አስጀምራለሁ። ምክንያቱም እዳው የኔ ነው። ቢያቆሙ ደግሞ ይሄው ሰው ቤት ወስዳቸው እንዲያደርግ እኔን አሁን ምንድነው እኔን መነጠል አይደለም፣ መነጠል ብቻ አይደለም። እኔን ሊነጠል ሲፈልግ እናታችሁ እኮ አትገባችሁም ነው። አሁን የኢኮኖሚ የችግር ጉዳይ ብቻ አይደለም። አሁን እየተናገርኩ ያለሁት አለምሰገድ እንድትረዳኝ እፈልጋለሁ። አቢዩዝ የተደረገች የተጎዳች እናት ይገባቸዋል እንዴ ልጆቼ? ሁሉ ጊዜ የኔ ደካማ ጎን እሱ ላዝናናቸው ወይም ከኔ ጋር ይዋሉ ብሎ ወስዶ እኔን ማድቀቅ፣ እነሱ ፊት እኔን ያለ ኃጢአቴ መወንጀል ምንድነው ይሄ? ከአንድ አባት ከተማረ አባት ይጠበቃል ወይ? እሱ እኮ በነጻነት እንደ ወፍ የበረረው እኮ እኔ ስለያዝኩለት ነው። ባለጌ ቢሆኑስ እየሄዱ እኮ በየሰዓቱ ቢሮ እየሄዱ ይሄን አርግልን ምናምን የሚሉት ልጆች ቢሆኑስ ኖሮ ይሄም አልታየም እኮ። ከሰጣቸው ሰጣቸው፣ መብታቸውን ለመጠየቅ የሚሽቆጠቆጡ ልጆች ናቸውና ደክሞኝ ነው፣ ስለ ደከመኝ ነው። እና የበዓል ብር እኛ አልለካሁትም። ቀጥታ ለልጆቼ ወጪ ነው ያደረኩት። ከጓደኛቸው ወደ ኋላ መቅረት የለባቸው። ሰርቪስ እንኳን ስጠይቅ ሰርቪስ አገኛለሁ ወይ እንደው ረከስ ያለ ምናምን ብዬ ስጠይቅ በቃ ሁሉ ጊዜ እንደዚህ ነው። እሱ እንደዚህ አይነት ቦምብ ይጥላል። ከዛ እኔ በራሴ ልወጣ ብዬ ይታገላለሁ። ከልጆቹ ጋር ያለው ጋፕ ይሰፋል። ከዛ ከሰሳለሁ። ከዛ ይገናኛሉ። ከዛ ይቀጥላል። ይሄ 4 5 6 ጊዜ ነው የተደጋገመው። መቼ ነው የሚቆመው? እንዴት ሳርጌ ላቆመው ነው እንጂ እኔ ህዝቡ ግዴታ አለበት እያልኩ አይደለም። ከተቸገርኩ ግዴታ አለበት እንደ ሰብአዊነት እኔ ድሬዳዋ እንደ መኖሪ ሰው እንደሚያውቀኝ በሚሰጣቸው ነው እየተፎከረባቸው። ይሄን ካላረጋችሁ አስቢዛ ይቆማል፣ ይሄን ካላረጋችሁ ውጤት ካላሳያችሁኝ ካላካችሁልኝ በሚቀጥለው አልከፍልም እንዲህ እየተባሉ እንዴ ልጅ ተወልዷል እኮ አይደለም? ያ ልጅ ለልጆቼ ወንድም ነው። እኔ ስላልኩ አይደለም። እኔ አባቴ ልጆች አሁን ትልቅ ሰው ኮንኩ በኋላ ፈልገው አግኝተውኛል። ነገ ማንነት ያፈላልጋቸዋል። ግን መጀመሪያ የተወለዱ ልጆች እንደዚህ አቢዩዝ እየተደረጉ አፈር ብሉ እየተባሉ አቢዩዝ እየተደረጉ የሚሰጣቸው ነገር እስከመቼ ነው ጥያቄው። ይሄ ይመለስልኝ። ተደጋጋሚ ታብሌቱ ያልሽ ነበርና እዚህ ላይ ልጆቼ ፎቶ ይሄ ምንድነው የሆነው? ይሄ እኔ 2012 ላይ ኮቪድ ውስጥ ከሚያቆም ድረስ ዱባይ ሰራ ነበር ከተለያየም በኋላ ከሱ ጋር እና በቃ ለሁለተኛው ልጅ ብዬ ገዝቼ ያመጣሁኝ። ከዛ እናታችሁ ገዛችላችሁ ምናምን አለ። ያው እንደዚህ ከተራበሽን በኋላ ግንኙነቱ ቀጥሎ ማለት ልጆችን ማግኘት በኋላ ትንሹ ልጅ መጣና ያባቢን ሚስት ተዋወቅኳት አለኝ። ማህተመ ሳጋ ታመምኩኝ። እንደገና ደወልኩና አታገናኝብኝ አልፈልግም። አንተ የራስህ የግል ህይወት የራስህ ነው። ልጆቹን ግን አታሳመማቸው። አንተን ያጡት አንሶ ምትጋብዛቸው እሷ ናት። ልብስ ግዢላቸው ተብሎ የሚውሉት ከሷ ጋር ለምን ያ መልእክት መጥቶ እኔን እንዲያቆስለኝ ነው የሚፈልገው? ለምን ጊዜ አይሰጣቸውም እሱ? ይሄ ነው ጸባችን። ከዛ ይሄንን ስለው በእልህ እነዚህን ፎቶዎች ጭኖ ታብሌቱ ላይ አፕሊኬሽን ጭኝላችኋለሁ ብሎ ላከ። ሰርቪስ ትምህርት ቤት በሚያመላልሳቸው ሰው እንግዲህ ከዚህ ጀምሮ ያለውን ያው ይሄንንም በሽማግሌ ያስጠይቃለሁ። ለልጆች እንደዚህ ይደረጋሉ ይብይ እንግዲህ እዚህ ጋር ምናልባት እሷ እናት እያልሽኝ ያለሽ አሁን አብራው የኖርሽ ሚስት ባለቤቱ። ስለዚህ ባለቤቱና ካንቺ ጋር ከተለያየ በኋላ ያው አንቺም ትዳር የመመስረት መብት እሱም ትዳር የመመስረት መብት አላችሁ። ሁሌ የምናገረው ነገር ነው። ህይወት ይቀጥላል። ግን በልጆች አንድ መሆን ባለብን ጉዳይ ግን አንድ መሆን ነው ያለብን ሁላችንም ብዬ አስባለሁ። እዚህ ጋር ምናልባት ማያቸው ፎቶዎች ያው እዚህ ጋር መልቀቅ ስለማልችል ነው ተመልካቾች እየተሳሳሙ ይታየኛል። የሆነ ፕሮግራም ነገር ነው አዳራሽ ነገር ውስጥ ነው ይመስለኛል።
እንደዚህ አይነት ይሄ ፎቶ ነው እንግዲህ ይሄን ፎቶ ሀይቅ ላይ ጀልባ ላይ ያሉ ፎቶዎች ናቸው። ስለዚህ አሁን ይሄንን ማን እኮ አሁን ይሄን ነው ማወቅ ያለብኝ አይ ቲንክ ይሄን ታብሌት እኔ ነኝ ገዛውት ያልሽ ከዛ በኋላ እሱ ጋር ይሄዳሉ ልጆቹ ይዘው ሬዳ ሲመጣ ስለዚህ ከዛ በኋላ እዚህ ስልክ ላይ እሱን የጫነው ነው ምትያቺ ልጆቹ ጋር እኮ አድሮ ውሎ ነው ለኔ የመጣው ተጠይቋል እኮ ጓደኞቹ ጠይቀውታል ያለውበትን ሁኔታ ልጆቼ እንዲያውቁ ነው ብሎ ነው የመለሰላቸው። ይሄ ግን ልክ አይደለም። ይሄ ልጆችን አይምሮ የሚጎዳ ነው። ለኔ ነው እኮ እንዲደርስ የተፈለገው። ካንቺ ጋር በፋታም እኔ ከሷ ጋር ህይወትን ቀጥያለሁ ነው ለኔ ነው መላክ የተፈለገው። ስለዚህ አሁን እኔ ያስረዳው ያለውት ነገር ይሄ የራሳቸው የግል ጉዳያቸው ነው። ለልጆቹ ለምን መላክ አስፈለገ ከሷ ጋር አታገናኝብኝ በሚለው ዲያሎግ ተጣልተን እኮ ነው ይሄ የተላከው። ከዛ ደግሞ ልጆች ተከለከልኩ ባላለሁ አሁን እኛ ይቅርታ ተጠያቀን ከተገናኘን በኋላ ወደዚህ ታሪክ መመለስ አልነበረብኝም አልፈልገውም። ግን ያው ምንድነው የሱ ስሜት የሚለው ነገር ነው። የሱ ስሜት ሃይማኖት እንዳትቆም ማድረግ ስለዚህ አሁንም እኔ አባትና ልጅ መሃል ችግር ይፈጠር ይያልኩ አይደለም። በሞት እኮ ይወስዳቸዋል የት ይሄዳሉ። ግን የልጆቹ ሞራል ሊጠበቅ ይገባል። እየታገልኩ ያለሁት ስለ ልጆቼ ጭንቀት ስለ ልጆቼ ስሜትና ስለ ልጆቼ እንትን ነውና ያንን ነገር አላገዘኝም። እኔ በተጎዳው ቁጥር እኔ በኢኮኖሚ እየወደቅኩኝ ስመጣ እሱ ደግሞ ባገኘው አጋጣሚ እንተማል ግድ የለም እኔ እንደፈለገ ይበል እኔ አንድ ራሴን ምን ሆናለሁ እኔ ብቻዬን በሆነ አሁን ህዝብ ይርዳኝ ወቁልኝ ብዬ መጣለሁ እንዴ? የሶስት ልጆች ጉዳይ ነው ይዤ መጣሁት እና ልጆቹን መርዳት ካለበት ልጆቹን ማብቃት ካለበት የልጆቹን ስሜት ነው ማዳመጥ ያለበት። ከእናታችን ጋር መኖር እንፈልጋለን ሲሉት እኮ ብርቱካኑን ከልጣጩ ማስወገድ ያስፈልጋል ለመብላት። ብርቱካኑ እናንተ ናችሁ ነው የተባለው። እኔ ልጣጭ ነኝ ግድ የለም ችግር የለውም ልሁን ልጆቼ እናትነቴን ተቀብለውታልና ከወደዳቸው ከእናታችን ጋር መኖር እንፈልጋለን ካሉት ለምንድነው ባሌ ጎባ የሚሄዱት? አቅም ይያለ ደሞ እኔ መሰረት ነኝና የዛን ጊዜ ሆነው ደግሞ ልንገር መቼም ያው ሁሉንም መናገር ያስፈልጋል አይደል? ልጆቹ ሲመለሱ ደወልኩለት ዴቭ ሰላም ነው እንዴ ነሽ ሃይሚ ምናምን ተባባል። ምንድነው የተፈጠረው ለምን ተመለሱ? ዛሬ ውይይት ነበራችሁ ስል ባለጌዎች ናቸው አመፀኞች ዲሲፕሊን የላቸውም እንደነዚህ አይነት ልጆች ለመረከብ ፍቃደኛ አይደለም። እኔ ቢሮ ማንም ሰው የሚመላለስበት አይደለም። የእናታቸው ነው እናታቸው ናት ያቆመችው። ይሄ ማንነት ነው አሁን ማንነት ነው የተነካው ብዬ ተስል ዘጋብኝ። ድጋሚ ስደውል አክብረሽ ማታናገሪኝ ከሆነ አሁንም ስልኩን ዘጋዋለሁ አለ። ምናወራው ስለ ልጆች ነው ክብር ምን እንደሆነ ቢሮ መጥቻ ያሳያለሁ እና የሆነ ነገር ሰምቻለሁ የዛሬ አመት እንደው በስማ በለው የሰማው ታሪክ አለ ልምጣ እንደዛ ላድርገው ቢሮውን እሱ ነው ክብር እንዴት ልጆቼን ታባራቸዋለህ ስለው ነይ ምናምን አለኝ። ያው ልጆቹ ቃቴጅም ክብርሽ አይደለም ተይው እኛ ማንደርስበትም ካሁን በኋላ አይፈልገንም አረጋግጠናል እያስመሰለን የነበረው ተባለ። አያምም ይሄ ልጆቹ አይቆጡም። እኔማ በቃ ለዚህ ነው እኮ የተፈጠርኩት ከልጅነት እስካሁን ድረስ እችላለሁ። ከዛ በማግስቱ ፖሊስ ጣቢያ ተጠራሁኝ ተደወለልኝ። አቶ ዳዊት ቢሮ እየሄዱ በየጊዜው እንደሚረብሹ አመልክተዋል። እኔ ቢሮ ሳይፈቅድልኝም ቀጠሮም ሳይኖረን ሄደን አናቅም። ከሱ ጋር ውይይት ለማድረግ 1 ወር 2 ወር ሊወስድብን ይችላል። እንፈልጋለን ለጉዳይ ብለን ነው። ለምን ቢዚ ነው ስብሰባ ነው ስራ ነው። አዎ ሲሰራ ነው ልጆቹንም ማኖር የሚችለው አቃለሁ። ግን በቃ ለልጆቼ ዋጋ አልተሰጠም። ሁሉን ነገር ተስፋ ቆርጬ ቤቴን ሸጬ እኔ አሁን የሙት ልጆች ነው ማሳድገው ብዬ ራሴን አሳምኜ በነበርኩበት ሰዓት ስራዬን በሁለት እግሩ ሳይቆም ከሶኝ ለዚህ ሁሉ ነገር አበቃኝ። ይሄም አንድ አስተዋጽኦ አለው ለኔ መውደቅ ለኔ መክሰር እኔ ነኝ የማቀው። ግን ደግሞ ያቺ መልካም ግንኙነት ደግሞ እንዳጠፋ ብዬ የሆነ ነገር ሲጎልብኝ ፈራተባ ያልኩ ስጠይቅ መልስ ሳይሰጠኝ በራሴ ሲሄድ አሁን የመጨረሻው እዚህ ደረሰ። አንድ ቀንም ቢሆን የሱ ልጆች ሰው ቤት ማደር አልነበረባቸው።
2 ክፍል ቤት ተሰጥቶን ነው ጊዜያዊ ነው በዚህ ቤት አንዘልቅም እና ይሄን ጥያቄ ያነሳሁት ለዛ ነው ህይወት መቀጠል አለበት አይደል እኔ እኮ መኖር አልፈልግም በግድ ነው የምኖረው ግን ለማለቷቸው መኖር አለብሽ አልፈልግም እኔ ቢሆን በእውነት ነው የምልህ ግን ለማለቷቸው እኔ ለማለቷቸው እሱ ማን አላቸው ይሄ ተገቢ እኔ ምናልባት አላቀም ጥያቄዎች ስጠይቅ እንትን ብዬሽ ከሆነ አላቀም ረብሽሽ ከሆነ ግን መጠየቅ ያሉብኝ ጥያቄዎች ነው የምጠይቀው ግን እውነታው ማወቅ ስላለብህ ህይወት ይቀጥላል በምንም ማለት መኖር አለብሽ ጥንካሬሽን ይኸውልሽ ጠንካራ ነበርሽ ከዛ በመሃል ደከምሽ ከዛ ደግሞ ትጠነክሪያለሽ ገባሽ ይሄ እኮ ምንም ሁላችንም እኮ እንወድቃለን ሁላችንም ግን አንድ ሰው እርዳኝ ብለህ ስትሸነፍ ለምንድን ነው ሁሉ ጊዜ መርዝ በማር እየለወሰ የሚሰጥህ ለምን ምን አለበት ማንንም ይረዳል እኮ እንኳን እኔ ትራውማው አንዱ ይኸውልሽ ይሄ ነው በቃ ምናልባት እኔ እንደው ምናልባት ፍቃደኛ ከሆንሽ ደስም የሚለኝ ጆርኒሽ በጣም ከባድ ነው ያለፍሽበት ገባሽ ካስተዳደግሽ ጀምሮ ከታች ማለት ነው አይደለ ይሄ ያለ መፈለግ ስሜቱ ከበላጭ ጋር አለማደጉ አለ የሚፈጥረው ነገር አለ አይደል እናውቃለን ሁላችንም ስለዚህ እኔ ግድ የለሽም ለዚህ የሚሆን እስቲ ያው እንደምታውቂው የቤቴ ባለሙያ ቤት ነውና ጎበዝ ሲኒየር የሆኑ ባለሙያዎች ስላሉ እስኪ ከነሱም ጋር አውሪበት ተወያይበት ስሪበት እዚህ ላይ መጀመሪያ እሺ በፍጹም መስማት ማልፈልገው ነገር ቢኖር እኔ አሁን ያልሽውን ቃል ነው እኔ መኖር አልፈልግም ማንንም ሰው ማለት የለበትም ማን ነው ነገን ያየ እንዴ ነገን ያየ ሰው አለ እንኳን ስለ ነገ ስለ በኋላ እናቃለን አናውቅም ታውቂያለሽ ስለ በኋላ ታውቂያለሽ አላውቅም በቃ ስለዚህ ነገ ህይወት ሌላ ነው ግን ያው ሰው ሲደክም ነው እኮ እንዴ ይደክመናል ምንም ጥያቄ የለውም እንዴ በጣም ይደክመናል ተስፋን ቆርጣለን ከእግዚአብሔር ጋር ብዙ ጊዜ ተጣልቻለሁ በቃ አምላካችንን ጥንካሬ እንዲሰጠን መለመን ገባሽ እኛ መጣር ከዛ ህይወት ለመውጣት መጣር አሁን ይኸውልሽ አንቺ በደንብ ማወቅ ያለብሽን ነገር ልንገርሽ አሁንም እየጎዳሽ ነው ብዬ የማስበው ነገር ስላለ ምናልባት እዚህ ላይ መግለጹ ተገቢ ነው ብዬ ስለማላስብ ነው ምናልባት ከቀረጻ በኋላ ነግርሻለሁ ግን በቃ አንድ ነገር ማወቅና አምኖ መቀበል ያሉብሽን ጉዳዮች አምነሽ መቀበል መቻል አለብሽ አንዳንዴ በህይወታችን ላይ የመጣን ነገር መቀበል ያለብንን ነገር መቀበል አለብን አይደለ ማስወገድ ያለብንን ነገር ደግሞ ማስወገድ መቻል አለብን አይ ኖ በጣም ህመም አለው ወይ ካልሽኝ አዎ ያማል ዋጋ ስለከፈልሽበት አንቺን ብዙ የሚያሳስቡሽ ጉዳዮች አሉ 20 ምናምን አመት እንግዲህ ቀላል አይደለም አይደል በልጅነት ሲጀምርሽው ትዳር ያድጋል የሆነ ነገር ላይ እንደርሳለን ከልጆቼ ከባሌ ይሁን ምናምን ብለሽ አስበሽ የነበረው ነገር ነው አንዴ ድርምስ ያለው አይደለም ሶ ያ ነገር ይጎዳሻል ጎርቶሻል አዎ ጎርቶሻል ግን አሁን ምርጫ አንቺ ነው ተቀበልኩኝ እሱን ተቀብዬ እያለቀስኩ መኖር ይችላልው አንድ ምርጫ ነው ልጆቼ ለማብቃት ልጆቼ ደግሞ በቃ እኮሱን ነው ያልኩሽ ያለው ታይሽ ለልጆቼ እኔ መኖር መቻል አለብኝ አይሽ ይሄን ልጆች አበቃሻቸው ይሄው አሁን እግዚአብሔር ይመስገን አይደለ ይሄው እንግዲህ ትልቁ ልጃችሁ ከ12ኛ ክፍል ማትሪክ አመጣ አይደለም እንግዲህ ከትንሽ ፐርሰንቶች ውስጥ ሆነ ማለት ነው ልጃችሁ አይደለም ይሄ እኮ ሰክሰስ ነው ይሄን እንዴት እናስቀጥል ቀጣይ ማን ነው ቀጣይ 11ኛ ክፍል ነው ብለሽኛል አይደለ ታዲያ እሱም ነገ ደግሞ የዛሬ አመት እኮ ማትሪክ ነው የሚወስደው ስለዚህ እሱስ እንዴት ነው ውጤታማ የሚሆነው በምንድነው ልናግዘው የሚገባ ቀጣይ ሶስተኛውስ ገባሽ አይደለ ይሄ እኔ ጤነኛ መሆን ግን አለብኝ አይደል አዎ ይሄን ነው በቃ እኔ እኮ እሱን ላግዝሽ ነው ያልኩሽ አንቺ ጤነኛ መሆን መቻል አለብሽ ቆርጣ የማትጥለውን ሰው ሁሉ ጊዜ ቶክሲክ ሆኖብህ ግን እንዴት ይሆናል እሱን አሁን እኮ መናገርና መሆን ይለያያል አይደል እሱን የምታስተካክይበትን መንገድ ነው ማግዝሽ በነገራችን ላይ እሺ ይሄንን ነው ይሄንን ነው እኔ ያልኩሽ ያለሁት አንቺ ጤነኛ መሆን መቻል አለብሽ ጤነኛ መሆን ይገባሻል እሺ ጤነኛ መሆን ስለሚገባሽ ነው በነገራችን ላይ እንደዚህ ምነግርሽ ስለሚጠቅምሽ ነው ገባሽ አይደለ ጤነኛ መሆን ካለብሽ ጤነኛ መሆን ከፈለግሽ መንገድ አለው ከእምነታችን ቀጥሎ እኔ ሁሌ ይላሉ ሂዱ ቤተክርስቲያን ሂዱ መስጊድ ሂዱ የምታምኑበት ቦታ ሂዱና ጠይቁ ጥያቄያችሁን እዛ ላሉ ከዛ በኋላ ግን እንደ ተማረም ሰው ፊደል እንደቆጠረም ሰው ደግሞ የባለሙያ ገዛው ሁላችንም ያስፈልገናል እኔ ባለሙያዎችን አማክራለሁ ታውቂያለሽ እኔ ሶጣ ሰው ነኝ አይደል ዓለም ሰገድ ነኝ ሶጣ እኮ ህይወት አለኝ አይደል በቃ
አማክራለሁ። የሆኑ ነገሮች ሲፈጠሩ ምናምን ጠይቃለሁ። ያን አድርጎ ደህና መሆን ስለሚቻል ገባሽ? ከዛ በኋላ የምታይበት ስኮፑም ይቀየራል። በነገራችን ላይ የምታይበት መንገድ እጄም ተቆርጧል እኮ እኔ ብቻ አይደለሁም ዳጊም ቢሆን አስቤያለሁ ለሱ። በነገራችን ላይ በጣም ተቆርጧል። ብዙ ነገር ነው እንደሚጀምር አላወኩኝም። እንግዲህ እሱን አጣርተሽ ትነግሪኝና ለሱም ባለሙያ አሁን ተመስግባል። አዲስ አበባ ዩኒቨርሲቲ ነው እንትን ያለው ሪጅስተር ያደረገው። ስለዚህ እኔ አዘጋጅለታለሁ ባለሙያ፣ ችግር የለው። እሺ በዛ እሱም እንዲታገዝ አደርጋለሁ። አይዞሽ እሺ። ነገሮች ተለውጠው እንደምንገናኝ ደግሞ ተስፋ አደርጋለሁ። እሺ በጣም ነው የማመሰግነው ታሪክሽን ግን ስለነገርሽ። አመሰግናለሁ። ያው ግን ያው ሲያዩ የሚደነግጡ ሰዎች አሉ። በዚህ ደረጃ ይጠብቁ። ግን ፈልጌ አይደለም ከአቅሜ በላይ ሆኖ ነው። ይረዱሻል። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለ ታሪክ እንግዳዬ ጋር ያደረኩት ቆይታ ይህንን ይመስላል። ምናልባት በዚህ ታሪክ ውስጥ እንግዲህ የተገለጸውን ሰው ጉዳይ ታሪክ ሰምተናል ሁላችንም። ግን ትልቁ ነገር ያው እሷ መልእክቷን አስተላልፋለች። ምናልባት በእሷ ያለችው ተገቢ ነገር አይደለም፣ ያለፈም ታሪክ ቢሆን እሷ ያለችው ነገር ትክክል አይደለም የምትለን ከሆነ ምናልባት የልጆቿ አባት ይህን ፕሮግራም ስታየው ይኸው አድራሻችን ልትደውልልን ትችላለህ። እኛም ለማግኘት ሙከራ እናደርጋለን። አንተን በአንተ በኩል ያለው ነገር ምንድን ነው የሚለውን ቅድም በትክክሉ ለመናገር የምፈልገው አሁንም መድገም የምፈልገው ሁላችንም ምናልባት ከትዳር በኋላ የራሳችን ህይወት ሊኖረን ይችላል። የራሳችን ህይወት ልንመሰርት እንችላለን። እዛ ህይወት ውስጥ ማንም ሰው መግባት አለበትም ብዬ አላስብም። እሷም በምትመሰረተው ህይወት አንተም በምትመሰረቱት ህይወት ያ የእናንተ ጉዳይ የእናንተ ህይወት ነው። ግን እዚህ ጋር ምናልባት እሷ ያነሳቻቸው ጥያቄዎች ለልጆቻችን ምናልባት ከቀረቡልኝ 3 ምርጫዎች ውስጥ 3ቱም አያግባቡኝ። ይሄ ነው እንግዲህ በግልጽ ህዝብ የሚፍረደኝ ያልሽበት ይሄ ይመስለኛል። 3ቱም የቀረቡት ምርጫዎች እኔን አያስማሙኝም። ለልጆቻችን የሚያስብ ከሆነ ይሄኛውን ቢያደርግ የሚለውን ነው እንግዲህ እንደ ሐሳብ ያነሳችሁ። ስለዚህ እዚህስ ላይ ምን ትላለህ የሚለውን ብትነግረን ብታሳውቀን በጣም ደስ ይለናል። እሷ ያለችው ስህተት ነው እኔ ጋር ነው እውነታው ካልከን ይኸው ልትደውልልን ልታገኘን ትችላለህ ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ልትደውሉልን ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀበለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ